ደግሞ መመለስ የምትችሉ ከሆነ ክርስትና ላይ ክርስትና መልሳለሁ ካላችሁ ማለት ነው መግባት ትችላላችሁ። እሺ አመሰግናለሁ። ማን ነው? ይሰማል? የኔ አሁን ይሰማል። ሰላም ነው? ሰላም ብያለሁ። እንዴት ናችሁ? በገነት ማን ነው በገነት መጋባት አለ ምናምን እያልሽ ነበርና 72 አይደለም። አሁን የኔ ጥያቄ 72ም ሆነ 7ም ሆነ አንድም ሆነ በገነት መጋባት ካለ ሰው ለምን ይሞታል? መሞት ማለት እዛም ተመሳሳይ ህይወት ከሆነ እዚህም ተመሳሳይ ህይወት ከሆነ ሞትስ ለምን አስፈለገ ነው እዚህ ጋር የመጀመሪያው ጥያቄ። ሴቶችስ ማን ተመሳሳይ ህይወት ነው? ሌላም ይጨምርልኝ። እሺ ግን መጀመሪያ ተመሳሳይ ነው ለምትየው ነገር እሺ ጨርሽና ከዛ እሺ የሰው ልጅ እንደዛ አይነት ህይወት የሚሰጠው ከሆነ እዚህም የራሱን ህይወት ነው ሲኖር የነበረው እዛም ሄዶ የራሱን ደስታ የሚያጣጥም ከሆነ መቼ ነው ፈጣሪውን የሚያመሰግነው? ፈጣሪውን ለምስጋና የሚንበረከከው መቼ ነው? እዛም አስቢ ሴክስ የሚሰራ ከሆነ ሄዶ መቼ ነው ፈጣሪውን የሚያመሰግነው? በክርስቲያኖች እኛ በገነት መጋባት አለብን። ወደዛ ትሄጃለሽ። በገነት ጥያቄ ሁለተኛው መቼ ነው ፈጣሪውን የሚያመሰግነው የሚል ነው። ሌላኛው ደግሞ ከዚህ ይሄን ልጨምርልሽ አንዴ ሴቶች በዚህ ምድር ላይ ስንኖር አንድ ወንድ አራት ሴት እንዲያገባ ተፈቅዶለታል። እሷ እንግዲህ ጣፋንታው እኔ በጣም ነው የምታሳዝነኝ። የሙስሊም ሴት ባይዛው አራት ሲያገባባት በስንት ቀን እሷ ቆይ አንቺ ምንድነው እያሸልሽ? አዳም ልጨርስ ጥያቄ ቆይ የመጀመሪያውን ጨርሰሽና ከዛ በኋላ ወደ ቀጣይ ትሄጃለሽ። ይሰማል ሰው ዛራ تسمع كلامي؟ بيت يسمع الحسين نعم نسمعك ለትልቅ ሰው ጥያቄሽን አስቀምጪ አጠይቃለሽ አክቹሊ ጊዜ ሰጥተን ትጠይቂያለሽ። የሙስሊም ሴት ታሳዝነኛለች ምናምን ትለኛለች የምትለዋን ቆሻሻ ቃል ታየው። እሺ ጥያቄውን ጠይቂ አብሽሪ። እሺ ሚት አድርጋ ዛራ ታዳምጥሻለች። እሺ እንደ ክርስቲያን ሴት የሚያሳዝን የለም። እንደ ክርስቲያን ሴት የሚያሳዝን የለም። ይሄን ነገር ልደርድር ከተባለ ብዙ ነገር ደረድራለሁ። አሁን በስነ ስርዓት ወደ ጥያቄሽ ግቢ። እሺ አይደለም እሱ ማለቴ ልለ የፈለኩ ለአራት ሲያገባ አሁን በስንት ቀን እሷ ጋር እንደሚመጣ ሳስቡ ካልኩሌት ሳረግ አሎ ስለ ካልኩሌት እናወራለን። የመጀመሪያ ጥያቄ ምንድነው? እየሳቅሽ ነው? በምንድን ነው የሳቅሽው? ለማንኛውም ወደ መልሱ እንሂድ። ለምንድን ነው መቼ ነው ጌታቸውን የምታመሰግኑት በገነት ውስጥ ብለሻል አይደለ? ብለሻል አላልሽም? ብያለሁ። እሱ ብያለሁ። አንድ ለምን መሞት አስፈለገ ነው። ተመሳሳይ እዛ መጋብቻ ምናምን የሚኖር ከሆነ ሞት ለምን አስፈለገ ነው። ሁለተኛው መቼ ነው ጌታውን የሚያመሰግነው? ሰው የምድርን ህይወት አጣጥሞ ከጨረሰ በኋላ የሚሞተው ፈጣሪውን ሊያመሰግን መሰለኝ። እዛም ተመሳሳይ ጋብቻ ምናምን የሚኖር ከሆነ ሰዎች መቼ ነው ፈጣሪያቸውን ሊያመሰግኑ የሚችሉ? እንደዛ እኮ እያደረገ የሰው ልጅ የራሱን ደስታ እንጂ ሲያጣጥም የሚውለው እኔ እንደምረዳው እየመለስሽ ነው ትልቅ ሴት አይ ቀጥል። እየመለስኩ አይደለም እሱ ማለት እኔ እንደምረዳው ነው። መቼ ነው የሚያመሰግነው ነው። ቀጥል። እየሰማሁ ያረዳል እንዴ ታስረጅናለሽ። ትናንት አረዳድ ደግሞ ታስረጅናለሽ። እሺ ጥያቄ ጠይቂና ከዚያ በኋላ መልሱን አዳምጪ ነው። ወጥሻል አይደል? አሁን እሷ እያነጻጸረች እየጠየቀችን ነው። ወገናችን ጥሩ ጥያቄ ነው ማነጻጸሯ። አንደኛ በእስልምና ሴቶች እያለች ነው። የክርስትና የሚባል ሴት አለ እንደ እዚህ ዓለም ላይ ወገናችን? ክርስትና የሚባል ሃይማኖት የለም እኮ በመሰረቱ የለም። አሮስ ዝም በል። እስልምና የሚባል ሃይማኖት የለም። እንደውም በአለም ላይ ክርስትና የሚባል ሃይማኖት ነው ያለው። እስልምና እኮ የሚታወቀው በአረብ ሀገራት ውስጥ ነው። ምን ነው እሱ? አረተው እውነትን እንጂ በአደባባይ መካድማ ጥሩ አይደለም እኮ። እንዳንክድ አስረጅ ማስረጃ መጽሐፍ ቅዱስ ላይ ክርስትና የሚባል ሃይማኖት እንዳናሳይ። አረተው ተው ሁሱ ተው እንጂ እንዴ ማስረጃ ምን ተጨባጭ እውነት አይሻላል? አንተ ጽሁፍ የበለጠ እኮ ጽሁፍ ለምን ትፈልጋለህ? ተጨባጭ እስልምና ይበዛል ክርስትና ይበዛል በአለም ላይ ንገረኝ እስኪ።
ሁሱን እንደማመጣ የጠየቁን ጥያቄ መልስልኝ መጀመሪያ፣ ከዛ እነግርሃለሁ። ማስረጃ ክርስትና የሚባል ሃይማኖት እንዳለ አትረጋጊም እንዴ? ሴትዬ ምን ነው? እሺ ረጋ በይና ሰከንድ ብለሽ አውሪ። በቃ አንዴ መረጋጋት፣ አንዴ እስኪ ዝም ብለህ ለተወሰነ ሰከንድ ይኸው ሰከንድ በይ። እሺ ስናወራ ጊዜ እንደ ትልቅ ሰው በማስረጃ የተጻፈ ነገር አንስተን እንድናወራ። ክርስትና የሚባል ሃይማኖት አይታወቅም። ከታወቀ ቢያንስ ከመጽሐፍሽ አሳየን እያልኩሽ ነው። ትልቁ ላይ ነሽ። ክፈችና እምነትሽን በመጽሐፍ ቅዱስ ላይ አሳየን። ያላ እሺ እሱ ልቀጥል። ያው መልሱን እሺ ምናልባት ክርስቲያን ማለት ምን ማለት ነው ነው መጀመሪያ እዛ ጋር ማየት አለ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ገባ? ክርስቶስን የሚከተል ማለት ነው ክርስቲያን ማለት። ማስረጃ ክርስቶስን እንደምናመልክ አታውቅም? ይሄ ማስረጃ ያስፈልጋል። ኢየሱስ ክርስቶስ አምላካችን ነው። ማስረጃ ከመጽሐፍ ቅዱስ ማስረጃ እኔ አምላካችን አምልኩኝ አለበት። ያላ ሁሱ የክርስቶስ ተከታይ ማለት እኮ ነው ክርስቲያን ማለት። ማስረጃ ለሱ ፍቺ አሁን ዛሬ የሆነ መጽሐፍ የራሴ መጽሐፍ የመጀመሪያ ሃይማኖት ክርስትና ነው ብዬ በጽፍ ይሄ መጽሐፍ አዳምጠኛ ሁሱ አንተ እንደዛ ነው ሎጂካሊ እንደዛ ነው እያሰብክ ያለው ክርስትና ነው ብዬ ጽፍ ይሄው ማስረጃ ብዬ ባሳይቅ እሱ ልትቀበለኝ ነው ማለት እኮ ነው። እኛ አይደለችም እንዴ ረበፈጣሪ አይቻቻር ባዶ ናቸው ያልኳቸው ወላሂ ላዚም እኔ በእናንተ ላይ እናንተ አችልክስ ምን ያህል ምክንያቱም ልክ እንዲህ ባዶ እንዲሆኑ ነው አድርገው የቀረጿቸው። ገብታችኋል? እምነታቸውን እንኳን መግለጽ አይችሉም። የለም ሃይማኖት መጽሐፍ ቅዱስ ላይ አንድ ነብይ ክርስቲያን ሁን ብሎ የሰበከ ነብይ የለም። ያምላክ ሰባኪ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ አላለም። ግን በእስልምና ሴቶች በክርስትና ሴቶች ሲጀመር ክርስትና የሚባል ሴት አለ እንደ የለም እኮ ሃይማኖቱ ሲኖር ጊዜ እዛኔ ሴቶች በክርስቶስ ነው። ለምን ክርስትና ነው ሃይማኖት እኛ አይደለችም። በማስረጃ ማውራት ትችያለሽ። ትልቁ ላይ እናደርግሽ እየከፈትሽ ለምትናገር ታሳየናለሽ። አትሳይም አይደለ? እሺ አሁን ጥያቄው ምንድነው? ችግር የለም በቃ ተውና አሁን መልሱን አዳምጪ። እንዳትረብሽ ጣልቃ እንዳትገቢ። ይገባለሁ ካልሽ በማስረጃ ስለሚይዝሽ ማለት ነው። ይወጥሻል አይደለ? ስለዚህ አሁን ጌታችሁን መቼ ነው የምታመሰግኑት? በገነት ውስጥ ይሄ ነገር አለ ወይ? ላው በደንብ አለ። በገነት ውስጥ ትልቁ እንዳውም ጸጋም ለአላህ Subhanahu Wa Ta'ala እንደምናመሰግን አሁን ከቁርአን እኔ በማስረጃ ከፍቼ ላሳየሽ ነው። ሙስሊሞች በገነት ውስጥ ጌታቸውን አላህን በደንብ አድርገው ያመሰግናሉ፣ ያወድሱታል። ይወጣቻ ማስረጃ ላውጣ። ያው ሱራ ዩኑስ ላይ እንግባ። ገነት ውስጥ ገብተው ሰዎች ጌታቸውን አላህ Subhanahu Wa Ta'ala እንደሚያመሰግኑ አላህ Subhanahu Wa Ta'ala በዚህ ምዕራፍ ላይ ገልጾታል። የት እናገኘዋለን? ያውና እነዚያ ያመኑና መልካምን ስራዎች የሰሩ ጌታቸው በእምነታቸው ምክንያት የገነትን መንገድ ይመራቸዋል፣ ከስራቸውም ወንዞች ይፈሳሉ፣ በመጠቀሚያ ገነቶች ውስጥም ይኖራሉ አለ። ታዲያ ገነት ውስጥ ገብተን አላህ እናመሰግናለን ወይ? አዎ። ቀጥሎ ምን አለ? በእርሷም ውስጥ አለ በገነት ውስጥ ጸሎታቸው ጌታችን ሆይ ጥራት ይገባህ ማለት ነው። በእርሷም ውስጥ መከባበሪያቸው ሰላምታ መባባል ነው። የመጨረሻ ጸሎታቸውም ምስጋና ለዓለማቱ ጌታ ይሁን ማለት ነው አለ። አላሁ አክበር። የት? በገነት ውስጥ ጌታችን አላህ ሆይ ለአንተ ለዓለማቱ ጌታ ምስጋና ይገባ እያሉ ሁሌ ያመሰግኑታል። ገብታችኋል አይደል? ሌላ ልጨምር? አዎ ሱረት ዙመር ላይ እንሂድ። እንዴ በደንብ አድርገን ጌታችን አላህ Subhanahu Wa Ta'ala እናመሰግናለን እንጂ በገነት ውስጥ ትልቁ ጸጋ እንዳውም ያ ነው። ጌታችን አላህ Subhanahu Wa Ta'ala ማየት፣ ሌላም ገና ጨምርላችኋለሁ። የእርሱን ውዴታ መጎናጸፍ፣ የእርሱን ድምጽ መስማት፣ ይህ ሁሉ ጸጋ በገነት ውስጥ ከምናገኛቸው ጸጋዎች መካከል ነው። አሁን ጌታን አላህ እንደምናመሰግን በሌላ ቦታ ላይ ደግሞ ጨምሩላችሁ። ያው እነዚህ ጋር ምን ይላል? እነዚያም ጌታቸውን የፈሩት የተከፋፈሉ ጭፍሮች ሆነው ወደ ገነት ይነዳሉ አለ። ሙስሊሞች ወደ ገነት እንደሚሄዱ ጌታቸውን አላህን የፈሩ ሰዎች ወደ ገነት ይነዳሉ። ከዚያስ በመጧትም ጊዜ ወይንም ወደ ጀነት በሄዱ ጊዜ ነው ማለት ነው። ደጃፎቿ የተከፈቱ ሲሆኑ ዘበኞቿም መላእክቶች ናቸው። ለእነርሱ ሰላም በእናንተ ላይ ይሁን፣ ተዋባችሁ ዘውታሪዎች ሆናችሁ ግቧት ባሏቸው ጊዜ እያለ ይናገራል። ስለዚህ መላእክቶች ይሄን ይሏቸዋል ነው። ከዚያስ በኋላ በገነት ውስጥ ምን ይላሉ? ምስጋና ለአላህ ለዚያ ተስፋ ቃሉን ለሞላልን የገነትን ምድር
በምንሻው ስፍራ የምንሰፍር ስንሆን ላወረሰን ይገባው ይላሉማ። የሰሪዎች ምንዳ ምን ያምር እያለ አላህ Subhanahu Wa Ta'ala ተናገረ። ስለዚህ ምስጋና ለአላህ እያሉ በገነት ውስጥ አላህ Subhanahu Wa Ta'ala በደንብ አድርገው ያመሰግኑታል ማለት ነው። ስለዚህ በገነት ውስጥ ጌታን አላህ Subhanahu Wa Ta'ala ታመሰግናላችሁ ወይ? አዎ በደንብ አድርገን እናመሰግናለን። ይሄን ይመስላል። ተመለሰልሽ? ይሄ ራህል ቤትሽ ነሽ። ተመለሰልሽ? አሎ አመሰግናለሁ። ይሄ ምስጋና በምድር ላይ የለም ነው። አንተ ጥያቄም ተመለሰልሽ ወይ? በገነት ውስጥ ጌታችሁን አላህን መቼ ነው የምታመሰግኑት ስላልሽ በገነት ውስጥ እንደምናመሰግነው አሳየሁሽ። በገነት ውስጥ ማለት አሁን ሰዎች የሚጋቡ ከሆነ ከሚል አንፃር ነው። እሺ ተቀብያለሁ። ስለ ጋብቻ ልንሄድ ነው። በገነት ውስጥ እኔን አላህን ያመሰግናሉ እያለ አላህ የተናገረውን አየሽ ወይስ? አዎ አይቻለሁ። አሁን ወደ ቀጣዩ ጥያቄ ሂጂ። እሺ እሱ ረጋብዬ ነው የምጠይቀው። ቃላቶችን ደረጃ ትልልቆች ነው ገብቶሻል አይደለ? ለመማማር እስከሆነ ድረስ ቃላቶችን እየመረጥሽ ተናገሪ። ምናልባት ቃላቶችን ሳይመርጡ ነግሯቸው ሊሆን ይችላል። እናንተ ግን ብለጧቸው እስኪ። ጥሩ ቃላቶችን መርጣችሁ ማን ይነግረናል? ማንም አነገረን። ወደ ጥያቄ እናም ጥያቄ ተመሳሳይ ከሆነ አንቺ አንብበሽ ከሆነ የመጣሽ እኔ አውጪና እያንዳንዱ እኔ የተማርኩትን ነው ሁሉ እኔ አንብቤ ነው አላልኩም። የተማርኩ ከእናንተ የተማርኩትን ነው ባይዘ እኛ የተማርነው ንግግር አሁን ልትደግሚው ከሆነ ንገሪንሽ። ያላ በገነት ጌታን ማመስገን አለ ብለሃል። እሺ አይቻለሁ እሱ። ሌላው ምስጋና እዛም ካለ እዚህ የለም ወይ? እዚህም ተመሳሳይ ከሆነ ለምን መሞት አስፈለገ ነው? የሰው ልጅ ለምንድን ነው መሞት ያስፈለገው? የበለጠ እንደውም ደስታ አለ ምናምን ብለሃል። ለምን መሞት አስፈለገ ነው? ሌላው ከተጋቡ በኋላ ልጅስ መውለድ መዋለድ፣ መቼስ ወንድና ሴት ከተጋባ እንግዲህ ይዋለዳል ሰው አይደል? መውለድስ አለ ወይ? ከዛ ይቀጥላል ጥያቄ መልስልኝ። እሺ በገነት ውስጥ መዋለድ አለ ወይ መጋባት አለ ወይ ነው ጥያቄዋ። ጥሩ ጥያቄ ነው። ጥሩ ጥያቄ ነው። በገነት ውስጥ በጥቅሉ አምላክ የሚፈቅደው ነገር እስከሆነ ድረስ ያ ነገር ይኖራል። አምላክ የከለከለው ክፉ ነገር ከሆነ ደግሞ ያ ነገር አይኖርም። ታዲያ ጋብቻን አምላክ የወደደውና የፈቀደው ነገር ነው ወይ? አዎ ነው። ይሄ ነገር አለ። እሺ ለምሳሌ አምላክ የማይፈቅደው ነገር በገነት ውስጥ የለም ብለሃል። ለምሳሌ ስጠን ካላችሁ መስረቅ አምላክ አይወደውም ይጠላል አይደል? በገነት ውስጥ መሰራረቅ ምናምን አለ ወይ? ላ የለም። እሺ በገነት ውስጥ መሰዳደብ መዘላለፍ አለ ወይ? ላ የለም። እሺ በገነት ውስጥ አንድ ሌላ ሰው ሌላን ሰው መግደል የሚባል ነገር አለ ወይ? እንደው በታሪክ በገነት ውስጥ ይኖራል? ላ የለም። ክፉ ነገር ናቸውና። ማግባትስ ምንድን ነው ከተባለ ክፉ ነገር አይደለም፣ አምላክ የፈቀደው ነገር ነው። አዳም ብቻውን ሊሆን አይገባውም እና ሚስትን ልፍጠርለት አለ፣ ፈጠርለት መልካም ነገር ስለሆነ ገብቷችኋል አይደል? ስለዚህ ሚስትን ማግባት እንደ ክፉ ነገር አድርጎ የቀረጸባችሁ ማን ነው? ነው እኔ ያልገባኝ ነገር ነው። አይደለም ክፉ ነገር አድርጎ ክፉ ነገር አይደለም። ህይወት የሰው ልጅ አንዴ ነው የሚኖረው፣ በእኛ ማለት ነው። ምድር ላይ እንኖራለን። ከዛ በኋላ ህያው ሆነን በገነት አምላክን ለማመስገን እንኖራለን ወይ? በጣም ጥሩ። ስለዚህ በገነት ውስጥ መጋባት የሚባለው ነገር አንቺ አልተዋጠልሽም አይደል? እንደሱ ከሆነ በቃ አዳምና ሔዋን በገነት ውስጥ ሲያኖራቸው ጊዜ እግዚአብሔር ወንድምና እህት አድርጎ ነው እንዲኖሩ ያደረጋቸው ባልና ሚስት። አዳምና ሔዋንን እግዚአብሔር በገነት ውስጥ ኑሩ ሲላቸው ጊዜ እንደ ባልና እንደ ሚስት ሆነው ባለትዳር ሆነው እንዲኖሩ ነው ወይንስ ወንድምና እህት አድርጎ? እሱን ብቻውን እንዳይሆን ዘንድ ሴትን ፈጠረለት ነው የሚለው እንጂ የሆነ ነገር እንዲያደርጉ ተብሎ አይደለም። በገነት ውስጥ አይደለም የተዋወቁት። ጋይዛዬ በገነት ውስጥ አይደለም አብረው የተኙት አዳምና ሔዋን። የተኙ ሳይሆን ጥያቄ በገነት ውስጥ እንደ ባልና እንደ ሚስት ሆነው እንዲኖሩ ነው እግዚአብሔር የፈቀደው ወይንስ ወንድምና እህት ሆነው እንዲኖሩ ነው? እኮ እሱ ነገርኩ እኮ እኔ ወንድምና እህት ይሁኑ ሚስትና ባል ይሁኑ ብሎ ይፍጠር አላውቅም፣ ግን በገነት ውስጥ አልተዋወቁም። ሁለቱ ሰዎች በገነት ውስጥ አብሮ አልተኙም ወይም ሴክስ አላደረጉ።
ስለ ሴክስ አይደለም ጥያቄ፣ ስለ መጋባት ነው። በገነት ውስጥ መጋባት ነው ያልሽው። አዳምጪ፣ ረጋ በይ። ጥያቄውን አዳምጪ። በገነት ውስጥ ባልና ሚስት ሆነው ነበር ሲኖሩ የነበረው እግዚአብሔር ፈቅዶላቸው፣ ወይንስ ወንድምና እህት ሆነው እንዲኖሩ ነው በገነት ውስጥ የፈቀደላቸው? ብቻውን እንዳይሆን ዘንድ ነው እኔ ማቀው። ሌላ አላቅም፣ ከዚህ ውጭ አላቅም። እሱን ሳቅ መልሳለሁ። ብቻውን እንዳይሆን ዘንድ ሴቱን ፈቀደለት። ቆይ አሳይቼሽ ነው የምትሄጂው። ባልና ሚስት ነው እንዲኖሩ ነው እግዚአብሔር በገነት ውስጥ የፈቀደው። ኖ ግን አላወቃትም፣ አልተዋወቁም በገነት ውስጥ። ስለማወቅና ስለመታወቅ አይደለም ጥያቄ። ምንና ምን ሆነው እና በእናንተ ደግሞ አንድ ወንድ ስንት ሚስት ያገባል እኮ ነው አይደል እንዴ በገነት? ቆይ ወደዛ እንሄዳለን። ቆይ አንዴ ያላወቅሽውን ነገር ዛሬ ማሳወቃናችሁ ነው። ባልና ሚስት ነው በገነት ውስጥ እንዴት ትዳር ይኖራል ብለው ተቀውጣላችሁ አይደል? ትዳር ነበራቸው አዳምና ሔዋን በገነት ውስጥ ባልና ሚስት ነበሩ። ማስረጃ ላሳይሽ፣ ላውጣልሽ መጽሐፍ ቅዱስ ላይ ላውጣልሽ። በገነት ውስጥ ባልና ሚስት ነው ባለ ትዳር ሆነው ይኖሩ ነበር። ተጋብተው መጋባት አለን በክርስትና በገነት ውስጥ ያን ለዛው የሚያጋባቸው እግዚአብሔር ሚስት እያለ ራሱን ያጋባው በገነት ውስጥ። ማስረጃ ላሳይሽ ወይ? አሁን ያ በቃ መልስልኝ አንተ ነሽ ጥያቄውን መልስልኝ። በቃ መጽሐፍሽ ላይ ባልና ሚስት በገነት ውስጥ እንዳለ አይተሽ ነው የምትሄጂው። ዛሬ ቢሆንስ ባልና ሚስት ቢሆንስ ስለዚህ እኮ ስለዚህ ባልና ሚስት ቢሆኑስ ምን ችግር አለው አለች። አላሁ አክበር እንዴ! አረፉስ ተው እንጂ። ኧረ ተው እሱ ተው። አሁን ፖል አትስራ። ስለዚህ አዳምና ሔዋን በገነት ውስጥ ባልና ሚስት ቢኖርስ ምን ችግር አለ አለች። ጌታ ስለፈለግ ነው። አንድ ሰው የሌላን እምነት ሲቃወም ጊዜ ከራሱ ያለውን በኩል ማወቅ አለበት። ክርስቶስ ምን አለ መሰለሽ መጽሐፍ ቅዱስ ላይ በወንድምህ ላይ ያለችውን ጉድፍ ከማየትህ በፊት በአንተ ዓይን ውስጥ ያለውን ጉቶ ተመልከት አለ መጽሐፍ ቅዱስ ላይ። ያሰላም ጉድፍ እኮ አይደለም እሱ ተው። ያውና ባልና ሚስት ነው በገነት ውስጥ ይኖሩ ነበር እኮ። ያውና ባልና ሚስት ነው እንዲኖሩ እግዚአብሔር ፈቅዷል። ስለዚህ ለዛው የሚያጋባው ማን ነው? ሚስትህ ብቻትና ያለ ሚስት የፈጠረለት እግዚአብሔር ራሱ። ስለዚህ አዳምና ሔዋንን ያጋባቸው ባልና ሚስት ብሎ እንትን ያላቸው ማን ነው? ያውና እነርሱም ቀኑ በመሸ ጊዜ የእግዚአብሔር አምላክ ድምፅ ከገነት ውስጥ ሲመጣም ሲመላለስ ሰሙ። አዳምና ምኑ ይላል በገነት ውስጥ አዳምና ምኑ የኔ አቻ አንብያት አንድ ጊዜ። እሺ ሁሱ ሲጀመር ራቁትነታቸው እንኳን የታወቃቸው ሌላ ነገር ሊያረጉ ይቀሩና ራቁትነታቸው የታወቁት መቼ እንደሆነ ልንገርህ። ኃጢአት በሰሩ ጊዜ ነው ራቁትነታቸው ራሱ የታወቁት ያወቁት ራቁት መሆናቸው። አዳምና ምኑ ነው የሚለው ጥቅሱ? ሁሱ አንተ በቃላት አትጫወት፣ በእናትህ ቃላት አትጫወት፣ የቃላት ጫወታ አትጫወት። በስነ ስርዓት አታወሪም እንዴ? ጤነኛ አይደለችም እንዴ? ትልቅ ሴት እኮ ነች። በፈጣሪ እውቀት ለማወቅና ለመማማር እስከሆነ ድረስ መጽሐፍ ላይ ትኩረት አድርገሽ አውሪ። ትልቅ ሴት ነኝ። አዎ እግዚአብሔር ይመስገን፣ አንተም ትልቅ ሰው ነህ። በጣም ጥሩ። ስለዚህ አዳምና ሔዋን ምንድናቸው ይለናል በገነት ውስጥ? አዳምና ምኑ ይላል? እህት ነው የሚለው ሚስቱ እንዴ? አንተ ሚስቱ ነው የሚለው። አላሁ አክበር። ስለዚህ አዳምና ሔዋን በገነት ውስጥ ባልና ሚስቱ ነው ይኖሩ ነበር ማለት ነው። እግዚአብሔር በሰራው ገነት ውስጥ አይደለ? ያሰላም ነገርኩህ። ባልና ሚስትም ቢሆን ሌላ ነገር አላደረጉም። ኖርማሊ ነው ሲኖሩ የነበሩት እግዚአብሔርን እያመሰገኑ በደስታ። እርቃንም ነበሩ። እርቃንነታቸውም አይታወቃቸውም ነበር። ስለዚህ ባልና ሚስት ነው በገነት ውስጥ መኖር የእግዚአብሔር ፍቃድ ሆኖ በገነት ውስጥ ባልና ሚስት ነው መኖር አለ ማለት ነው። ክርስቲያን አንደኛ ነው። ሁለተኛ እንደዛ ካልኩ እዛው ላይ ልጠይቅህ። ቆይ አዳምጪ። ቀስ በይ አንድ ጊዜ። በገነት ውስጥ እንዴት ትበላላችሁ፣ እንዴት ትጠጣላችሁ ትላላችሁ አይደል? ብዙ ጊዜ እሱ ነው ሁለተኛ ጥያቄሽ። በገነት ውስጥ መብላትና መጠጣት እዚሁ ላይ ቆይ፣ የመጀመሪያው ላይ እሺ ማለት ሙስሊሞች በገነት ውስጥ የሚያገቡት እንዲሁ አብሯቸው ለመኖር ነው ወይስ እንዲሁ አብሯቸው ለመኖር ከሆነ እሺ ይቀበላሉ። አንተ አሁን እንደምትለው አዳም ሔዋንን አላወቃትም ብያለሁ። እነሱም ሳይታወቁ እንዲሁ ባልና ሚስት ሆነው እንዲሁ ለመኖር ነው። እሺ ይሄንን ግልጽ አድርጎ እሺ እንደዛ ከሆነ ይቀበላሉ። ባይዘይ ምን እሺ አሁን አዳምና ሔዋን ባልና ሚስት ሆነው ወይንም በገነት ውስጥ ትዳር እንዳለ አመንሽ? እሱን ከመጽሐፍሽ አይደለ? መጀመሪያ ፈጠን እያልሽ እየጠበቅኩሽ ነው፣ ሌሎችም ሰዎች ስላሉ
በገነት ውስጥ ትዳር ሳይሆን ይኸውልህ ብቻውን እንዳይሆን ዘንድ ሴትን ፈጠረለት። እሷንም ብቻውን እንዳይሆን ዘንድ ሴትን ፈጠረለት። ሴትን ሳይሆን ሚስት ስለ ሚስት ነው። ባልና ሚስት ሆነው እንዲኖሩ ነበር። አንዴ ባልና ሚስት ሆነው እንዲኖሩ ነው እግዚአብሔር አሁን እያሳየንሽ ጥቅሱን። በገነት ውስጥ አዳም ከሚስቱ ጋር ይላል መጽሐፍ ቅዱስ። እግዚአብሔር በገነት ውስጥ ባልና ሚስት ሆነው እንዲኖሩ ፈቅዶላቸዋል። ባልና ሚስት ሆነው ይኖሩ ነበር። በገነት ውስጥ ምኑ ነበረች? ሔዋን ሚስቱ አይደለ ወይስ እህቱ ነበረች? እሱ ወደ ሌላ ጥያቄ ሌላው መልስልኝ። በቃ ሌላው መልስልኝ። እኔ ሚስት ብትሆን ሚስት ወደ ሌላ ስንል ጊዜ ከዚሁ ጋር በተያያዘ በገነት ውስጥ እንዴት ትበላላችሁ፣ እንዴት ትጠጣላችሁ? ይሄ እኮ ምድራዊ ነገር ነው ይሉን ነበር። አሁንም እሱንም ላስረዳሽ። አሁንም ቅድም እንዳልኩት መጀመሪያ ከስለ ያለውን አንፃር እዛው ላይ ልጨምርልህ። ወይን ጠጅ እኮ ወደ ወይን ጠጅ እንሄዳለን፣ ችግር የለውም። በገነት ውስጥ እንዴት ትበላላችሁ፣ እንዴት ትጠጣላችሁ? ይህ ሁልጊዜ ክርስቲያኖች ጥያቄ ነው። አሁን እንዴት ትጋባላችሁ፣ እንዴት ባልና ሚስት ይኖራል የሚለው ተቋጨሱ። ሁለተኛው ምንድነው? መብላትና መጠጣት በገነት ውስጥ። አሁንም ይሄን ከእስልምና ያለውን አንፃር መልሰን ከዛ በኋላ ወደ ክርስትናው ደግሞ እናስረዳቸዋለን። እንደዚያ ነው እና መሆን ያለበት። ቀጥታ ዝም ብለን መጽሐፋቸው ላይ ወይም የእነሱን እምነት ቀጥታ ይሄ መልስ አይሆንም። መጀመሪያ ከእስልምና ከተጠየቃችሁ ያ ነገር ከእስልምና አንፃር ይመለስና ከዚያ እንዲረዱ ደግሞ ወደ መጽሐፋቸው እንሄዳለን ማለት ነው። አሁን መጀመሪያ ከእስልምና አንፃር በገነት ውስጥ መብላትና መጠጣት አለ ወይ? በገነት ውስጥ ቅድም እንዳልኳችሁ ክፉ ነገር እስካልሆነ ድረስ አላህ ሱብሓነሁ ወተዓላ መልካምን ነገር ፈቅዷል። መብላትና መጠጣት ክፉ ነገር ነው ወይ? አይደለም፣ በፍጹም ተሳቻለ አይደለ? መብላትና መጠጣት ክፉ ነገር ነው ወይ? አይደለም፣ መልካም ነገር ነው። ቦታቸው የገነት ሰዎች ታዲያ በእናንተ በገነት ውስጥ ትበላላችሁ ትጠጣላችሁ ወይ? አዎ፣ ከፈለገን እንበላለን እንጠጣለን። ግን የምንጠጣው ስለምንጠማ ነው ወይ? ላ አይደለም። የገነት ሰው አይጠማም። የኔ አላህ ቃል በቃል በቁርአን ላይ ወአነከ ላ ተዝመኡ ፊሃ ይላል። አንተ በእርሷ በገነት ውስጥ አትጠማም እያለ ይናገራል። የገነት ሰው በእስልምና ሳይበላ ሳይጠጣ ለዘላለም መኖር የሚችል ኃይል አለው። አያችሁ፣ የሚበላውና የሚጠጣው ስለተራብ አይደለም፣ ደስታ ለማግኘት ዝም ብሎ ለማጣጣም ብሎ እንጂ ያን ነገር የሚበላው ስለሚራብና ስለሚጠማ አይደለም። ገብቶሻል? ያ ነው። ታዲያ ይሄ ነገር ከኛ ይሄ ነገር ካለ ነብዩ ሰለላሁ ዐለይሂ ወሰለም አህሉል ጀና ያእኩሉን ወይሽረቡን ብለው ተናግረዋል። የጀነት ሰዎች ከፈለጉ ይበላሉ ይጠጣሉ ብለው ተናግረዋል። ነገር ግን ስለሚጠሙና ስለሚራቡ እንዳልሆነ አላህ ቃል በቃል በቁርአን ላይ እናንተ በገነት ውስጥ አትጠሙም እያለ ቃል በቃል ገልጾታል ማለት ነው። ይሄ ከታወቀ እንደ ክርስትና መብላትና መጠጣት የሚባለው ነገር ሳለው ወደሚለው እንመጣ ነው። እሺ የኔ ሜትሽን አንሻውን ትከሰ የኔ አቤት ውሱ እንዴት ሰው እንዴት ሳይጠማ ይጠጣል? ሳይራብ ምኑ ጋር ነው የሚበላው? እንዴ አራታው ውሱ አልገባኝም። እዚህ ጋር ማለት ሰው ሲራብ የመለስኩትን ድጋሚ እስኪ ምን አልኩኝ? የመለስኩትን ድጋሚ ለዚያ እኮ ነው የምድራዊ ሰው አይደለም መብላት አለ እኮ እንዴ ነው ያልከው። መጠማትም የለም በገነት ውስጥ መራብም የለም። ግን ከፈለገ መብላት ይችላል ነው። ሰው ሳይራብ የምግብ ፍላጎት ሳይኖረው እንዴት ይበላል? እንዴት ነው ሊበላ የሚችለው ፍላጎት ሳይኖረው? በመጀመሪያ ጥያቄ ወይ ይሄ የምድራዊ ሰው ነው። አየሽው አይደለ? አሁን ለየችው ራሷ ገባት። ምክንያቱም የምድር ሰው በምድር ሰው ከሆነ የጀነት ሰው ለውሱ ለማደናገራት መመለስ ሲጀምር ጣልቃ ትግቢ አሁን ራሷ ጀዛራ አላህ ይምራትና ራሷ ገለጸቻቸው። ምክንያቱም የምድር ሰው ከሆነ የግዴታ ለመብላት መራብና መጠማት አለበት አይደል እንዴ? የጀነት ሰውስ ላ እንደዛ አይደለም፣ ተቃራኒ ሰው ነው። ያ ሰው ሳይበላ ሳይጠጣ ሳይጠማ ለዘላለም መኖር የሚችል አቅም ያለው ነው። ስለዚህ እንደ ምድራዊ ሰው አይደላችሁም ራሱ እዛ ሰው ስትሆኑ ጊዜ። ያ ማለት የምድር ሰው ሞት አለችበት፣ መድከም፣ መታመም፣ መራብ፣ መጠማት እንዲህ አይነት አደጋ የሚያደርሱ ነገራቶች ሁሉ በእርሱ ላይ አሉበት። የጀነት ሰው እንደዛ አይደለም። ስለዚህ የምድራዊ ሰው የምናስበው ሰው አይነት የጀነት ሰው በዚያ ሁኔታ ትቀጥላላችሁ ወይ? ላ በፍጹም አንቀጥልም። ያ ነው። አሁን ይሄን ይመስላል። እዚህ ጋር እሱ እያጠራን እንሂድ። በእስልምና በገነት ውስጥ ምግብ መብላት አለ አልከኝ አይደል? በእኛ የለም። በእኛ ምግብ መብላትም ሆነ መጠጣት የለም። ምንም ነገር መጠጣት የለም። አዳምጠኝ። በእስልምና ቆይ ተረጋጋ። በእስልምና መብላት መጠጣት ጤነኛ አይደለችም። ቀስ በይ ተረጋጊ። አልኩሽ ከቀደም ጀምረሽ ቆይ የራስን ብቻ ታውራ። አትረጋጊም። እንዴ ነው የምትከተይ?
የራሴን ብቻ አይደለም በእስልምና መብላት አለ፣ በክርስትና ግን የለም ባልሽ አለ እያልኩሽ ነው። ረጋ ብለሽ አውርሽ። አለ በክርስትና መብላት ማስረጃ ልስጥሽ። ሜትሽ ናቸው ይኸውልሽ ከሌለሽ በቃ ሌላ ሰው አስከለፍ። እሺ በክርስትና መብላት አለ እያልኩሽ ነው። ማስረጃ ልስጥሽ። ይኸውልህ አዳምጠኝ። አሁን እዛ ጋር ቀደም ምንድን ነው ያልከኝ? በእስልምና መብላት መጠጣት አለ፣ ነገር ግን አንራብም። ቆይ በእናትህ አልገባኝም። እየጠራልኝ ትሄዳለህ። ልክ ልነግርሽ ስለሆነ በክርስትና ስለመብላት ያንን እንዳላነሳ አልገባኝም ብሎ ወደዛ እየተመለሰች ነው። ሚዩት አታድርገኝ። ቆይ መጀመሪያ እናንተን አጥራልኝ። ሚዩት አታድርገኝ። ለመጨረሻው በእስልምና በገነት ውስጥ መራብ መጠማት የለም፣ ነገር ግን መብላት አለ። ይሄ ነገር አይጋጭም። ሁለቱም ሰው ካልተራበ ለምን ይበላል? የማይራብ ከሆነ የማይጠማ ከሆነ ለምን ይበላል? ወዴቱ ጋር ይበላል? እንዴት ይበላለታል? ምኑን ነው የሚበላው? እሱ ይቅርታ አንድ ጊዜ ልግባ ፈቀድክልኝ። አይ ስህተት ያለ ነገር ስላየው ነው። እኔ እስኪ ጥያቄ ልጠይቅሽ። አንቺ ኮካ የምትጠጪው ጠምቶሽ ነው እንደምትጠጪው? የኔ ኮካ ስትጠጪ አይደለም። ኮካ ስትጠጪና ኬክ ስትበይ ኬክ የምትበይው ተርበሽ ነው የምትበይው ወይስ ከሱ ጋር ልጨርስ? እዛ ኬክ ነው የምንበላው እያልከኝ ነው? ኖ እዚህ ምድር ላይ ራሱ ሰው ካልተራበ አይበላም ስትይ አንድ ሰው አንቺ ኮካ የምትጠጪው ወይንም ሻይ የምትጠጪው ተጠምተሽ ነው የምትጠጪው ወይንስ ለአእምሮት ለመደሰት ነው የምትጠጪው? ንገሪ። ይኸውልህ አንድም ተጠምቼ ልጠጣ እችላለሁ። ኮካ ተጠምቼ ጥሜን ላረካበት እችላለሁ። የሰው ልጅ ኮካና ሻይ የሚጠጣው ተጠምቶ ነው። ኬክ የሚበላው ወይንም አይስክሬም የሚበላው ተርቦ ነው አይደለም? በአንቺ አስተሳሰብ ይኸውልህ ተርቦም የሚበላ አለ፣ ለአእምሮትም የሚበላ አለ። ጠላና አረቂ የምትጠጪው ለአእምሮት? እሺ ስለሚያምራቸው ነው ታዲያ የሚበሉት። ያምራቸዋል። ማማር ካለ እኮ ያው ፍላጎት አለ ማለት ነው። በገነት አእምሮት አለ። እሺ ወንድም አለም ከገባህ አንተ ማማር አለ፣ ፍላጎት አለ ገነት። ዝም ብለሽ አታውሪው። ምድር ላይ ሰው አንድ ተርቦ የሚበላ ለደስታ የሚበላ እስኪ አዳምጪው። ምድር ላይ ራሱ የሰው ልጅ ለተርቦ ይበላል፣ ለአእምሮት ለደስታም ይበላል ይጠጣል። ከሰው ተሰብስቦ መጠጥ የሚጠጣው ጠምቶት አይደለም፣ ለደስታ ነው። የሰው ልጅ ደግሞ የተለያየ ነገር የሚበላው ከጠገበ በኋላ ኬክ የሚበላው ወይንም ሌላ ነገር የሚጠቀመው ለደስታ ነው እንጂ ለመራብ ብቻ አይደለም። ምድር ላይ ጭምር ገነት ውስጥ አይደለም። ሁሱ ቀጥል፣ ጨርሻለሁ። እሺ አንተ ላልከው ማለት ነው ሁሱ አንድ እሱ ላለው እዛ እንደ ምድር አይነት ፍላጎት አለ ማለት ነው። እንደዛ ያልከኝ ነው። ምድር ላይ እንደምንፈልገው ፍላጎት ወይም አምሮት በገነት አለ። ስለሚያምረን ቆይ ይሄን ነገር ልብላ፣ ስለሚያምረኝ ቆይ ይሄን ምግብ ልብላ ይባላል እዛ ገነት ውስጥ። እንደዛ ያልከኝ ነው። እንደዛ እኮ እያልክ ነው። ለምሳሌ ሰው ኮካ ቢጠጣ እዚህ አምሮ ነው ወይ ፈልጌው ነው ኮካውን። ልክ ገነትም እንደዛ የሆነ ነገርን ሲያምረኝ እያልክ ነው። በቃ እንደዛ። ስለዚህ አሁን ደግሞ በክርስትና መብላት እንዳለና መጠጣት እንዳለ ደግሞ እናሳይሽ። ምን ታያለሽ? ባው በክርስትና በነገራችን ላይ ይወልድ በክርስትና በገነት ውስጥ በጣም ጣፋጭ የሆኑ ነገሮች ለሰው ልጅ ማለት ነው። በጣም ጣፋጭ የሆኑ ፍራፍሬዎች በጣም ምን ብዬ ልንገርህ፣ ሁሉ ነገር ሊኖር ይችላል። ሰው ግን አመረች ምን ያስቃል እሱ አመረች። በቃ ጥያቄ ልጠይቅህ አይደለም ማን ነው ልመልስ አይደለም የገባሁት። የሚታደርግ ጨረሰሽ መለሽ እኮ በቃ አመረች። እሱ የማቆን ነው የምነግርህ እኔ መለስ አይደለሁም ግን ችግር የለም። ግን ምግቦችን ትዘረዝሪያለሽ። ብዙ ደቂቃ ሰጥቼሻለሁ። ጣፋጭ ስትይልኝ ምን አይነት ጣፋጭ? ጥያቄን አልጨረስክም። ወዴት መውለድ አለ ወይ ብዬሽ ነበረ በገነት። ጥያቄን እኮ አልጨረስክም። يا جيت يلا انزل تحت. ايش كلاي ክርስቲያን ሰላም ጆሽ ትቀጥላላችሁ ልጆች የሚመቻችሁ ወይስ ልዝጋው? አሎ ሁሴን
አይ መርሐባ ሻይ እሺ ጥያቄ ያላችሁ ካላችሁ አስገቡ። ክርስቲያኖችም ካሉ ጀዛከላሁ ኸይር ባረከላሁ ፊክ ተመጨመረ። እሺ ጥያቄ ያለው አለ ከስራ አንድ ቁጥር ጻፉና መግባት ትችላላችሁ። የንዝር ጥያቄ ካላችሁና በተጨማሪ ደግሞ ክርስቲያኖች ካላችሁ ክርስቲያኖች ካሉ አስገቡ። አድሚኖች ክርስቲያኖች ካላችሁ 3 ቁጥር ጻፉና እስልምና ላይ ጥያቄ ካላችሁ መልስም ካላችሁ ክርስትናው ላይ መግባት ትችላላችሁ። አሪፍ ትምህርት ነበር የዛሬው። ሰላም አለይኩም ዛሬ ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ነሽ? ምስጋና ይገባል ኃያል ጌታ አላህ Subhanahu Wa Ta'ala ሰላም ነው። አልሐምዱሊላህ ደስ ይላል። ሰሞኑን ትላንትና ወይ ዛሬ ይመስለኛል የውሱ ላይቭ እንደ ቦታው ተመልሷልና በዛ ደስታ አስመልክቶ በደንብ ታባርጉትና ክርስቲያኖች ካላችሁ ምግቡ ንጽጽራዊ ወይም ሹባ የሆነ ጥያቄ ያላችሁ ሙስሊሞችም ደግሞ በፈትዋዎች ዛሬ አለች የብሰራት ስለሚረባ። ሰላም እንዴት ናችሁ? ሰላም እንዴት ነሽ? መጠየቅ የፈለኩት ነገር ነበረ። እሺ መጀመሪያ ከመጠየቄ በፊት ከዚህ በፊት እናንተ ጋር ላይቭ ገብቼ ብዙ ሰዎች መማር የምችላቸው መጽሐፍቶች ምናምን ሊሰጡኝ ስለተባበሩኝ ማመስገን እፈልጋለሁ። ጥያቄ ምንድነው? አንድ ሰው ሻሃዳ ለመቀበል ወይም ለመያዝ ቁርአንን መቅራት መቻል ግዴታው ነው ወይስ ሻሃዳ ከተቀበለ በኋላ ቁርአንን መቅራት መማር ይቻላል? ሻሃዳ ከተቀበለ በኋላ ቁርአንን መማር ይቻላል፣ ማለትም መቅራት ይቻላል፣ ችግር የለውም። ዋናው ነገር ስለ እስልምና ስለ አንዱ አምላክ በደንብ አውቀሽ ከሆነ ሻሃዳ መያዝ ትችያለሽ። እሺ አሁን በጣም ወሳኝ የሆኑ ማወቅ ያለብኝ ነገሮች ብላችሁም ታስቧቸው ነገሮች ምንድናቸው? ማለት ሰው እስልምናን ሲቀበል ይሄንን ነገር ማወቁ ግዴታ ነው። ይሄንን ሳያውቅ ሙስሊም መሆን አይችልም። ባለፈው ሳለህ እያስረዳች ነበር፣ እኔም ነበርኩኝና አንቺ በደንብ አውቀሻን ብዬ አስባለሁ። ስለ አርካኑል ኢስላም ስለ እያስረዳች ነበር፣ እኔም ነበርኩኝ አላህ ስለ አርካኑል ኢስላም ስለ አርካኑል ኢማን እንደዚህ ሲያብራራልሽ ነበር። የእስልምና መሰረቶች ምንድናቸው? የኢማን መሰረቶች ምንድናቸው? ስለ መላእክት እያወራሽ ነበርና በአንድ ሙስሊም ወደ ከእስልምና ወደ ከመግባቱ በፊት ማወቅ ያለባቸውን ነገራቶች የሚባሉትን ነገራቶች በደንብ ባለፈው ወንድሞች አብራሩልሽ ነው። ከዛ በተረፈ ግን ሰፋ ባለ መልኩ ስለ እስልምናም እንደዚሁም ደግሞ ኢማን ምንድነው፣ በገይብ ማመን በትንሳኤ ቀን ማመን ምንድነው የሚለው ነገር እያንዳንዱን ነገር ደግሞ ሰፋ ባለ መልኩ ትምህርቶች ስላሉ እነዛን ልንልክልሽ ልትማሪ ትችያለሽ፣ ምንም ችግር የለውም። ከዛ በተረፈ ግን ስለ አንዱ አምላክ ያወቅሽው አሁን ላይ በቂ ነው ብዬ አስባለሁ። ባለፈውም ስለነበርኩ ማለት ነው ስትማሪ። አመሰግናለሁ በጣም መርሐባ። ነሻዳ ማለት ፈልገሽ ነው? አዎ ግን ገና የሚቀሩኝ ነገሮች አሉ ብዬ ስላሰብኩ ነው። መማር ያለብኝ ነገሮች አሉ ብዬ ስላሰብኩኝ ለምሳሌ ለዛ ነው ማለት በደንብ ስለ ሃይማኖቱ በደንብ ጠልቄ ማወቅ ፈልጋለሁ። ታይዲሲ ነበረ ማንበብ የምችላቸው መጽሐፍቶች ካሉ በደንብ ማንበብ ፈልጋለሁ፣ በደንብ ማወቅ ፈልጋለሁ። በተለምዶ ይቅርታ በእኛ በኦርቶዶክስ ሃይማኖት ለእስልምና የሚነገሩን በጣም ብዙ ኔጌቲቭ ነገሮች አሉና እንደውም ባለፈው ታም ሲያስረዳኝ እነዛ እኔ እሰማቸው የነበሩ ነገሮች ልክ እንዳልሆኑ ተረድቻለሁና ልክ እንደዛ
በደንብ ልክ እሰማቸው የነበሩ ነገሮች ልክ እንዳልሆኑ በእናንተ በኩል ያለውን ነገር በደንብ መስማት ስለምፈልግ አዘጋጅቻለሁ። አክቹሊ አሁን እቤት ስላልሆንኩኝ ነው እንጂ ልጠይቅ የምፈልጋቸውን ነገሮች እንዳለ አዘጋጅቼ ጽፌ ይዣቸዋለሁና ምናልባት በቀጣይ እድሉን ከሰጣችሁኝ መጠየቅ እፈልጋለሁ በቀጣይ። አይ ችግር የለም ኢንሻአላህ። አሁን የምታስታውሻቸው ነገራቶች ካሉ መጠየቅ ትችላለሽ። ከዛ ውጭ ግን አስገቡ ይበኝ አስገባሻለን ትማሪያለሽ። ምንም ችግር የለም። ደስ ይለናል። እኛ በማንኛውም ሰዓት ዝግጁ ነን። አሁን ግን ከጻፍሻቸው ወይም ደግሞ ትዝ የሚልሽ ነገራቶች ካሉ ከዛ ጀምረሽ መጠየቅ ትችላለሽ፣ ያልገባሽን ነገር ማለት ነው። ያው አብራራልሽ ይችል ነበረ ግን ባለፈውም ስለመለሰልሽ ሳለህ ከዛ በዘለለ እንትን የሆነ ጠለቅ ብለሽ የምታውቂያቸውን ነገራቶች ደግሞ ኢንሻአላህ ደንብ አድርገን እንትን እኔም ቆይ ፎሎ ላድርግሽና በውስጥ ልክልሻለሁ ትምህርቶችን እነዛንም ታዳምጫቸዋለሽ ኢንሻአላህ። አመሰግናለሁ በጣም። አሁን ማስታወስ የቻልኩት አንድ ጥያቄ ነው። ባለፈውም በእስልምና ገነት ምን ማለት ነው ብዬ ጠይቄ አስረድቶኛልና አንድ ማለት በተደጋጋሚ እየሰማሁት የነበረ ነገር ነበርና በእስልምና ገነት ሲገቡ ወንዶቹ በጣም ላይክ ምን ያህል እንደሆነ አላስታውስም፣ ግን ብዙ የሆኑ ድንግል ሴቶች ይሰጧቸዋል ተብሎ ተነግሮኝ ነበርና ይሄ ነገር ከእውነት የራቀ ነው ብዬ አስባለሁ አይደለ? ልክ ነሽ። 72 ደናግል ምናምን ይሰጣቸዋል ምናምን የሚል ነገር ነው አይደል? የሰማሽው? እንደዛ ስህተት ነው። ልክ ነሽ። ባይፍ ነው ሐዲሱ። እንደዚህ አይነት ነገር ብሎ የተባለው ነገር ትክክል አይደለም፣ ስህተት ነው። ጀነት ሲገባ ሙስሊሞች ስጋዊ ጸጋና መንፈሳዊ ጸጋ ይሰጠናል። ስጋዊ ጸጋው ምንድነው ከተባለ ይሄ ጋብቻ የሚባለው ነገር አለ። እንደዚሁም ነገር ግን ይሄ 72 ምናምን የሚለው ነገር ግን ስህተት ነው። ይሄ መብላት መጠጣት የሚባለው ነገር አላህ Subhanahu Wa Ta'ala አይን አይቶት የማያውቀው ጆሮ ሰምቶት የማያውቀው በልቡ ብሎ የማያውቀውን ነገር አላህ Subhanahu Wa Ta'ala ለምእመናን ባሮች እንዳዘጋጀ አላህ Subhanahu Wa Ta'ala ተናግሯል። በተጨማሪም ደግሞ ቁርአን ላይ በጣም ብዙ ቦታዎች ላይ ወንዞች የሚፈሱባቸው የተለያዩ ነገራቶች ከዱንያው ጋራ የማይመሳሰሉ ነገራቶች እንደተዘጋጁ አላህ Subhanahu Wa Ta'ala ይናገራል። በጣም ብዙ ነገራቶች አሉ ስለ ጀነት የተናገሩ ባለፈው ምሳሌ እንዳብራራልሽ ማለት ነው። ነገር ግን ይሄ 72 የሚለው ነገር ግን ስህተት ነው። ሐዲስ ላይ አለ ብሎ የሚያመጡት ነገር ባይት የሆነ ነገር ነው ማለት ነው። አመሰግናለሁ ስላስረዳሽኝ። ነው በውስጥ ቴክስት አድርግልሻለሁ የምትልኪልኝ ነገሮች ካሉ። ሁሴን መጥቷልና የሚጨምርለት ነገር አለ እንዴ? ሁሴን ባለፈው በደንብ አስረድቶኛል። እሱም ብዙ ነገሮችን አስረድቶኝ ነው ይዟለሁ። አሁን ጥሩ ነው የጨመርሽልኝ። አመሰግናለሁ። መርሐባ። እሺ በቃ በውስጥ ጻፊልኝና ከዛ ቴሌግራም ላይ እንትን መጽሐፎችን እልክልሻለሁ፣ ፒዲኤፎች ስላሉኝ እንደዚሁም ኦዲዮችን እልክልሻለሁ። እሺ ታዳምጫቸዋለሽ። ያልገባሽን ነገር ማንኛውን እኔንም በውስጥ መጠየቅ ትችያለሽ። እዚህ ራሱ ካላስገቡሽ ማለት ነው ቶሎ ካላዩሽ ቶሎ እኔም በውስጥ ሪከርድ ብታደርግልኝ ቶሎ መልስልሻለሁ ኢንሻአላህ። እሺ አመሰግናለሁ በጣም። ሰላም ደሩ። አሚን አሚን አሚን። እሺ ጥያቄ ያለው ክርስቲያን ካለ አንድ ቁጥር ጽፎ መግባት ይችላል። ያልገባችሁም ካለ ጥያቄም ካላችሁ እንደዚህ ያለው በሱ ስም ነው። በሱ ስም እንዳለ ነው እሱ የሞተው። ስለዚህ አሁን ንብረቱን ሚስት ወደ ራሷ ስታደርግ እህቷ መጣ ያንን ንብረት ጠየቀቻት። እሷ ታዲያ ልጆቹ ህፃናት ናቸው ገና ከ10 ዓመት በታች ናቸው ያሉትና እሷ ንብረት ማካፈል ትችላለች እንዴ? ሐቅ አላቸው እነሱ የሚደርሳቸውን ሐቅ በተረዳቸው ወደሚገኝ ሸሪዓ ፍርድ ቤት ሄደው ቤተሰቦች ያንን ሐቅ ይደርሳቸዋል። እሷ የምታካፍላቸው ከእናትና ከአባታቸው የወረሱት ማለት ነው ወንድምና እህት። በአቅራቢያቸው ወደሚገኝ ሸሪዓ ፍርድ ቤት ሄደው የሚደርሳቸውን ድርሻ ያንን መካፈል ይችላሉ። ሐቅ አላቸው፣ ያንን ይደርሳቸዋል። ማካፈል የማትችለው እሱ በግሉ ያፈራውን ብቻ ነው አይደል? አይደርስም እንዴ? አመት ነው እንዴ? ሄሎ አልሰላም
خير ጥያቄ ነበረኝ ባለፈው ዝም ብለው ፊልም ጋበዘው ዝም ያራጋው አቡበክር ማለት ጀማዓ ሄር እንዴ ሄደ ወላሂ ዛሬ ግመል ታርዷል ሁለት ግመል ገርባ ለምን ሰደቃ እንትን ስጋ በጥሬ እንከፋ ያረቡ አይደለም እሺ ሁሱ ዘመን ፈሪ ጥያቄው ማለት ነው። እሺ አንድ ሰው ጋር ተቀያየምና አፉ በለኝ ብለው ያስቀየምኩ አንተ ነህና አፉ በለኝ ብለው አፉ አልኩ ካለ ምንድነው የምታደርገው? ያ ሰው እንደምን ይቅር እንዲልህ መጠየቅ ነው። አንተ በትክክል ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ይቅርታ ተብሎ ከተጠየቀ አንድ ሰው ደግሞ ይቅርታ እንዲቀበል ታዘዘ በኢስላም። ይቅርታውን ይቀበሉ ታዘዘ። ያ ሰው ይቅርታውን መቀበል አለበት። ሄሎ እየሰማሁ ነው ሰውዬ እና ማለት በተደጋጋሚ በስልክም በሜሴጅም በማንኛውም ሶሻል ሚዲያ ይቅርታ ጠይቀው ከዛን ደግሞ በጓደኛ ማካኝነት ይቅርታ ጠይቀው በቃ አፉ አልልም ካለ ምንድነው የምታደርገው? ለተቀየምክበት ካሳ ከፈለክ ካሳ ይሰጥህ፣ ካሳ ካልፈለክ ደግሞ ላላብዬ አፉ በል ብለህ ይሄንን ቃላት አቅርበህለት እምቢ ካለ ምንድነው የምታደርገው? በአመታት ሰውየው ለምሳሌ ቆረፈን የነገርኩህ በደንብ አዳምጥ። ሄሎ ዘንዚ እኮ ቀላል ተቆጣጥሮ ነው አንዴ ስለዳንተኛ ያን ሰውዬ ጊዜ ጠብቀህ ይቅርታ መጠየቅ መጀመሪያው እሱ ነው። ምናልባት አሁን ተቆጥቶ ተናዶ ሊሆን ይችላል። ረጋ በሚል ጊዜ ጠብቀህ እዛኔ ይቅርታ መጠየቅ ለኛው እሱ ነው። ሌላው ይሄን ካልቻላቸው ደግሞ ምንድነው የምታደርጉት? ወራል ሱብሃነሁ ወተዓላ በትክክል ተውበት ማለት አላህ ሱብሃነሁ ወተዓላ ያንን ይቅር ይላቸዋል ኢንሻአላህ። እሺ ይሄ ነገር አትዝልትም ነው خير ወአለይኩም ሰላም ተሰደር ታርሰና ጥብሱ ከደረሰኝ ታ ጥብሱ ይንታ ምናል የወሊድ መከላከያ መጠቀም በእስልምና እንዴት ይታያል? የወሊድ መከላከያ ለሁል ጊዜ እንዳትወልድ አድርገህ ራስን መዝጋት አይቻልም። አላህ ሱብሓነሁ ወተዓላ የፈጠረብንን ህግ ስለሚጋጭ የፈጠረብን ምንድነው? ያን ደግሞ ለተወሰነ ጊዜ ከሆነ 2 ዓመት 3 ዓመት 4 ዓመት እንዲህ ከሆነ በሰማይ በሆኑ ምክንያቶች ችግር እንደሌለው ዑለሞች ተናግረዋል። ሼክ አብዱል ዐዚዝ ኢብኑ ባዝ ረሂመሁላህ ተዓላ። ይህ ደግሞ የሚሆነው በባልና በሚስት ስምምነት ነው። ባል አስገድዶ ሚስቱ እንድትጠቀም ማድረግ አይችልም። ሚስትም ከባሏ ተደብቃ ያለ እርሱ ፍቃድ መጠቀም አይቻልም። በሁለቱ ስምምነት ይሆናል ማለት ነው። ይሄ ነው ወላሂ አለም። እሺ ሙሱ ሰላም አለይኩም። ጥያቄ ነበረኝ። እሺ ኒካህ ላስር ነውና ሶላት የማይሰግድ ሰው ኒካህ ማሰር አይችልም? አይችልም። ሶላት የማይሰግድ ሰው አባቴ ሶላት አይሰግድም፣ ወላኪን አብሮት ቃዲው አለ። እሺ ማን ውክልና የሚሰጠውን ሶላት አባትሽ ሳይሆን አጎት ካለሽ ወይ አያት ካለሽ ወይ ወንድም ካለሽ ከነሱ አንዳቸው ኒካህ ያስራል፣ ወይንም ደግሞ እነሱ ውክልና ለቃዲው ይሰጡታል። ያ ነው የሚሆነው። ሶላት የማይሰግድ ሰው ኒካህ ማሰር የማይችልም፣ ውክልና መስጠትም አይችልም። መርሐባ ጀዛኩሙላህ ኸይር። ወያኩም አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አለን አልሐምዱሊላህ። ተመችቶሃል? ሰላም ነው? አለን አባቴ አልሐምዱሊላህ። ሁሉ ሰላም አንተ ጋር? አነ ወላሂ አልሐምዱሊላህ። ሁሌም ኑርልን ብራዘር። መርሐባ ሽክራን። እንደው ልጠይቅህ ነበርማ። እሺ
ተውበት እንዴት ነው የሚደረገው? በቃ አንድ ሰው አላህን የሚያሳዝን ስራ ከሰራ ምናልባት ዚና ላይ ከወደቀ ወይ ትክክል እያወቀ ትክክል ያልሆነ ስራ ከሰራ አይምሮን ወይም ህሊናውን እየጸጸተው ከሆነ ተውበት እንዴት ነው የሚደረገው? ከዛ በኋላ ደግሞ አላህ ራሱ እንደማረው እንዴት ነው በውስጡ የሚያውቀው? እሺ ተውበት አደራረግ ተውበት ሶስት መስፈርቶች አሉት። ሽሩጥ ተውበት ثلاثه ሶስት ናቸው። አንደኛ الندم على ما مضى ስላለፈው መጸጸት። ሁለተኛ الإقلاع ከዚያ ወንጀል ላይ አሁን እርግፍ አድርጎ መተው። ሶስተኛ العزم على عدم العودة إلى ذلك الذنب الذي وقع فيه ወደዛ ወደቀበት ወንጀል ዳግም ላይ መለስ يعني መወሰን በራስ ላይ። እነዚህ ሶስቶቹ መስፈርቶች ያስፈልጉታል። وإذا كان هذا الذنب يتعلق ببني آدم ያ ወንጀል ከሰው ጋር ንክኪ ካለው ደግሞ ያን ሰው ሄዶ ይቅርታ መጠየቅ ወይንም የወሰድንበት ገንዘብ ካለ ሄዶ መመለስ የሚለው መስፈርት ነው። እንዳጠቃላይ ይሄ መጀመሪያው መስፈርት አንደም ጸጸት የሚለው ሰውየው ተውበቱ ተቀባይነት እንዳገኘ እንዴት ነው የሚታወቀው ከተባለ እነዚህም መስፈርቶች በትክክል አሟልቶ ይገኝባቸዋል። ለምሳሌ ጸጸት የሚለው ያለፈው ወንጀል መጸጸትህን የሚገልጽልህ ያ ወንጀል ባስታወስክ ቁጥር አትደሰትበትም፣ ትጸጸትበታለህ። ይሄን መስፈርት አለማሟላቱን ሰውየው በራሱ ላይ የሚያገኘው እንዴት ነው ከተባለ ያ ወንጀል ሲያስታውስ ይደሰታል። ታች ከሆነ ትዝ ሲላቸው የሰራቸው ወንጀል ያ ደስ የሚል ጊዜ ያሳለፍኩበት ጊዜ እኮ ነው ብሎ ሰውየው በውስጡ ይደሰታል። ነገር ግን በትክክል ተውበት ያደረገ ሰው ያን ሲያስታውስ ልቡ ይሰበራል፣ ያዝናል። አላህን ያመጽኩበት ጊዜ እኮ ነው ብሎ እንዳውም ያንን ማስታወስ ራሱ አይፈልግም። ይሄ ምልክቱ ነው የተውበቱ ትክክለኛነትና ተቀባይነት ማግኘቱ። ሁለተኛው አልኢቅላዕ እርግፍ አድርጎ መተው የሚለው ነው። እርግፍ አድርጎ ያንን መተው። እየጠጣ ከሆነ ያንን ሙሉ በሙሉ ከቤት አውጥቶ መጣል አለበት። እዛ አስቀምጦ ተውበት አድርጌያለሁ አስተግፊሩላህ ብሎ እንትን ቢል አይሰራም። ያን ነገር እርግፍ አድርጎ መተው መጣል ማውጣት አለበት። ሶስተኛ العزم على عدم العودة ወደዚያ ዳግም ላለመመለስ የወሰነ ሰው መሆን አለበት። ይሄ ሰው አለመሟላቱ እንዴት ማወቅ ይችላል መስፈርቱ ከተባለ ይወልላል በልብ ልመለስ አልመለስ ለስራቸው ወንጀል አንዴ ሰርቼ እንደገና ተውበት ላድርግ እንዴ ይላል። ይሄ ሰው የመስፈርቱን አላሟላም። እና እነዚህ ሶስቶቹ መስፈርቶች ከተሟሉ አላህ ይቅር ሊልህ ቃል ገብቷል። ታዲያ ያን እንዴት ነው የምናደርገው ከተባለ ተውበት ማድረግ ተውበተኞች ወይንም ንስሐ አድራጊዎች የሚሰግዱት የሶላት አይነት አለ። እሱም ሰላቱ ዱሃ ነው። ረፋዱ ወቅት ላይ የሚሰገድ የሶላት ወቅት ነው። ኢነሃ ሰላቱል አዋቢን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የጸጸተኞች የተውበት አድራጊዎች ሶላት ነች ብለው ተናግረዋል። ልክ አሁን ባለንበት ሰዓት ላይ በዚህ ሰዓት በረፋዱ ሰዓት ላይ 4 ሰዓት ላይ 5 ሰዓት ላይ ምናምን አካባቢ ዝቅተኛ ሁለት ረካዓ ተሰግድና ወደ አላህ Subhanahu Wa Ta'ala ተውበትን ታደርጋለህ። ለካ አላህ ሆይ በዚያ በሰራሁት ወንጀል ላይ ስላለፈው ተጸጽቻለሁ፣ አሁን ላይ እርግፍ አድርጌ ትቻለሁ፣ ዳግም ወደዚያ ላለመመለስ ቃል እገባለሁ፣ ስላለፈው ኃጢአቴ ይቅር በለኝ ብለህ ወደ እርሱ ንስሐ ትገባለህ። አላህ Subhanahu Wa Ta'ala ይቅር ይላቸዋል። አደም አለይሂ ሰላም ሁሉም ነቢያቶች ይህንን ያስተምሩ ነበር። አደም እንዴት ተውበት መደረግ እንዳለበት ሲያስተምር ቃለ ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አለ። ጌታችን አላህ ሆይ ያችን የዛፍ ፍሬ እንዳትበሉ ብለህን በመብላታችን ምክንያት ነፍሳችንን በኃጢአት በድለናል። ተጸጸተ። በቃ ጸጸቱን ገለጸ። ይቅር የማትለን ከሆነና የማታዝንልን ከሆነ ግን ከከሰሩት ሰዎች እንሆናለን፣ ይቅር በለን አለ። አላህም ይቅርታውን ተቀበለው ማለት ነው። ይሄን ይመስላል። ሰላም አለይኩም ኡስታዝ። ይሰማል? እሺ ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ያው ብዙም እውቀቱም የለኝም፣ ግን ዝም ብዬ በአእምሮ ላይ የመጣልኝ ጥያቄ ነውና የሰው ልጅ ብዙ ጊዜ ሐዲስ ላይ እሰማለሁ እያንዳንዱ ሰው ልጅ ለሚፈጠሩት ነገሮች አላህ ቢፈቅድ ፈጣሪ ቢፈቅድልህ ነው ቢፈቅድ ነው እንጂ
ያለ አንዳች ፈጣሪ ፈቃድ አንዳችም ነገር ሊፈጠርብህ አይችልም የሚባል ነገር ብዙ ጊዜ ሰምቻለሁ ሐዲስ ላይ ማለት ነው። እና ፈጣሪ ፈቅዶ የሚፈጠርብህ ከሆነ የሰው ልጅ ሙሉ በፈጣሪ ኮንትሮል የሆነ ከሆነ በሱ ቁጥጥር ስር ከሆነ እንዴት በአንተ ስህተት ሊሆን ይችላል? አንተ የምትሳሳተው ነገር እንዴት አንተ ተጠያቂ ትሆናለህ? እሱ የፈቀደው ነገር ከሆነ ማለት ነው። ሁለተኛው ጥያቄ ደግሞ አንዳንድ እሺ የአላህ Subhanahu Wa Ta'ala ፈቃድ ወይንም ቀደር ሲባል ጊዜ ለሁለት ይከፈላል። አንደኛ ለኛ ምንም ነፃ ምርጫ ፈቃድ ሳይሰጠን በራሱ የወሰናቸው እንዲሆኑ ነገራቶች አሉ። ሁለተኛ ለኛ ነፃ ምርጫ ፈቃድ ሰጥቶ የተወለደ ነገራቶች አሉ። ያውታል አይደል? ብላንተ የተወለደ ነገር። ስለዚህ በመጀመሪያው ከሆነ አንጠየቅም፣ ምክንያቱም የራሱ ፈቃድና ውሳኔ በሆነ ነገር ላይ አንጠየቅም። ሁለተኛው ደግሞ በራሱ ፈቃድና ውሳኔ ሳይሆን ለኛ ነፃ ምርጫ ፈቃድ ትቶልናል፣ ለኛ ነው የምንሰራው። ግን ያንን ቅድመ ዕውቀቱ ላይ ውስጥ አለ፣ ያውቀዋል። ያ ነው ለምሳሌ ከተባለ አንተ ላይ እንዲሆኑ የወሰን ምን ታደርጉ እንጂ ልጆች የታደርጉ በአንተ ላይ እንዲሆኑ የወሰናቸው ነገራቶች በርካታ ነገራቶች አሉ። በእነዚያ ላይ አላህ Subhanahu Wa Ta'ala ማንንም አይጠይቅም አይቀጣም። በዚያም ላይ አይመነዳም። ለምሳሌ አንተ ወንድ ልጅ መደረግህ ይሄ ባንተ ፍቃድ ነው ወይ ምርጫ ተሰጥቶ ነው ወይ? አይደለም፣ ራሱ ነው የመረጠው። ታዲያ በዚህ ነገ የትንሣኤ ቀን ይጠይቅሃል ወይ? ላይጠይቅህም። ለምን ወንድ ሆንክ ብሎ አይጠይቅህም። ሴት ልጅ ሴት መሆኗ፣ አንተ ኢትዮጵያ ላይ መፈጠርህ፣ አጭር መሆነ፣ ረጅም መሆነ፣ ጥቁር መሆነ፣ ቀይ መሆነ፣ እነዚህ ሁሉ እንዳለ በራሱ የወሰናቸው ነገራቶች ናቸው። በአንተ ላይ ምንም አይነት ጥያቄ የለብህም። አብሽር። በዚህ ላይ ግን ከአንተ በሚገኙ ስራዎች በእነዚያ ላይ ነው አላህ Subhanahu Wa Ta'ala የሚጠይቅህ። እነዚያን አላህ ቀድሞ ወስኖብሃል ወይ ጽድቅና ኃጢአት እንድትሰራ? ላልወሰንብህም። ንጹህ አድርጎ ነው የፈጠረ። ግን ያ በቅድመ ዕውቀት ውስጥ አለው ወይ አንተ ምን እንደምትሰራ? አዎ ያውቀዋል፣ አምላክ ስለሆነ የወደፊትን ሁሉ የሚያውቅ ነውና አምላክ። እና ያ ነው የቀጣዩ ዓለም ዕጣ ፈንታ ጀነት ጀሃነም የሚወሰነው በእነዚህ በሁለተኛው ነው እንጂ በመጀመሪያ አይደለም። ስለዚህ ጀነት ጀሃነም ሰዎች ሲገቡ ጊዜ በራሳቸው ወደውና ፈቅደው በሰሩት ስራ እንደሆነ ይናገራል። وذوقوا العذاب بما كنتم تكسبون ይላቸዋል። ስትሰሩ በነበራቸው ስራ ምክንያት ግቡና ጀሃነም እሳትን ቅመሱ ይባላሉ አለ። فذوقوا العذاب بما كنتم تكفرون ስትክዱ በነበራቸውበት ምክንያት የጀሃነምን እሳት ቅመሱ ይባላል። ይህ ራሳቸው ወደውና ፈቅደው ክደዋል። ራሳቸው ወደውና ፈቅደው ስራን ሲያርቁ ቆይተዋል። በዚያ ነው የሚቀጡበት እንጂ አላህ በራሱ ወዶ በፈጠረባቸው ማንነታቸው አይቀጣቸው። አይሄድ ኦኬ እሺ። ሁለተኛው ደግሞ ያው ከዚህ ጋርም የተያያዘ ነው። ይሰማል? ሁለተኛውም ከዚህ ጋር የተያያዘ ነገር ነው። እንትን የተጻፈ ነው። ብዙ ጊዜ ቀድር የተጻፈ ነው። የሆነ ነገር ውስጥ ስትገባ ፈጣሪ የጻፈልህ ነው፣ እጣ ፈንታ ነው ምናምን ይባላል። ያ ነገር የተጻፈ ነገር ከሆነ እንዴት ሰግደህ ዱዓ የምታረገው አላህን የምትማጸነው ካለህበት ችግር እንድትወጣ የምትማጸነው ነገር ኦሬዲ የተጻፈ ነገር ከሆነ ለምን ዱዓ ታረጋለህ ድጋሚ? አንተም በአንተ አቅም ይሁን ነገር ነው ወይ ነው? ያው አቃለው ሳይሆን እንደ ጥያቄ የፈጠረብኝ ነገር ስለሆነ ነው። ተጽፏል ሲባል ጊዜ ወንድም ያንን በአንተ ወደህና ፈቅደህ የምትመርጠውን የምትሰራውን አላህ በቅድመ ዕውቀት ውስጥ አለ። ያንን ያውቀዋል። ያን ያወቀውን ደግሞ ለውሃል ማህፉዝ ላይ ያስፈሩታል ማለት ነው። ያን ግን አንተ የምትመርጠው አንተ ራስህ ነህ። ለምሳሌ ልስጥህ። ዛሬ ገስት ላይ መጥተህ እየጠየቅክ ነው አይደል? ባርች መርጠህ ወደህ መጥተህ ገስት ላይ እየጠየቅክ ነው። አሁን ገስት ላይ መጥተህ ጥያቄ እየጠየቅክ ነው አይደል? እሺ አንተን አላህ ሂድና ሁሴን ጋር ገብተህ ጠይቅ ብሎ ልክህ ነው የመጣኸው ወይንስ አንተ ለምን አልጠይቀውም ብለህ የራስህ ምርጫ ጋር ተጠቅመህ ነው መጥተህ እየጠየቅክ ያለው? በራሴ ምርጫ ነው። በጣም ጥሩ። ነገር ግን አላህ ዛሬ ገስት ገብተህ እንደምትጠይቅ ሳትገባ በፊት ቀድሞ ያውቅ ነበር አያውቅም? ሱኒ እንጃ ያውቃል ብዬ ነው ማምነው። እንደኔ እያንዳንዱ እርምጃ አምላክ ነውና ሁሉን ነገር ያውቃል እኮ። ዛሬ ገስት ላይ ገብተህ እንደምትገባ ቀድመህ ያውቃል። አየህ አይደለ?
ያን የሚያውቀውን ለውሃል መህፉዝ እሱ ማወቁ አንተን ግዴታ እንደጻፈብህ ያሳያል። ያንን የሚያውቀውን ነው ለውሃል መህፉዝ ላይ ጥብቁ ሰሌዳ ላይ ተጽፈዋል የሚባለው ነገር። አንተ ግን ያንን የሰራኸው በምንድነው? በነፃ ምርጫ ፍቃድህ ነው። ያንን አላህ Subhanahu Wa Ta'ala ቀድሞ አስፈሮታል። እንድትሰራ ሳይሆን የጻፈብህ እንደምትሰራ ስለሚያውቅ። ኦኬ ግን ማረገው ነገር በኔ ምርጫ ሆኖ እሱ ያውቃል ነው። ብራዘር እንጀራ እንካለ ቀይ እንጀራ። ኦኬ ሌላ ደግሞ የእንትን ቀንድ ያለው ብዙ ጊዜ በባህልም ደረጃ ሊሆን ይችላል አላቅም። እኛ አካባቢ ላይ ያደኩበት ሰፈር ላይ ቀንድ ያለው እንስሳት ይበላል ወይም ቀንድ የሌለው አይበላም የሚል ነገር አለ። ለምሳሌ እንደ እስልምና ደግሞ ፈረስ ይበላል የሆነ ኡስታዝ ሲለሰማው መሰለኝ። እና የምን እንስሳ ነው ስጋ የሚበላው ምንድን ነው የማይበላው የሚለው ነው። ማወቅ ስለምትፈልገው እንስሳ ጠይቅ። ለምሳሌ ስለ ፈረስ ጠይቅ ስለማነሰልህ ወይስ ሌሎች እንስሳቶች ካሉ ደርድሯቸውና ይፈቀዳል አይፈቀድም የሚለው ነግራለሁ። ጃርት ይበላል። አሁን ለምሳሌ እግሩ እንትን ያለው እንስሳ ክፍት እግሩ እንዲህ ስንጥቅ የሌለው እንስሳት አይበላም ምናምን የሚባል ነገር ሰምቻለሁኝ። ግን ለምሳሌ ጃርት ይበላል። ጃርት እኔ በልቼ አውቃለሁኝ። ፈረስ፣ አህያ የመሳሰሉት ቀንድ የሌላቸው ማለት ነው። እኔ በማውቀው ያክል ነው። ሻይቡ እንጣው አንድ ለዛና እናራለን። እሺ ሰላም አለይኩም ወራህመቱላህ። ሁሱስኪ ወላ ኖርማል ጥያቄ ያላችሁ ከፈትዋ ውጪ ካላችሁ መግባት ትችላላችሁ። ክርስቲያኖቹ ካላችሁ ግቡ። እሺ ክርስቲያኖች ካላችሁ ግቡ። ስትጠይቁ ደግሞ ስትገቡ ማለት ነው አንድ ነገር ላስታውሳችሁ። እዚህ ስትገቡ እንደገባችሁ ቢዩት አርጉ። ጫጫታ ቦታ ሆናችሁ አትግቡ። የሚረብሽ ቦታ ሆናችሁ አትግቡ። እሺ ስትገቡ ማለት ነው። ጥያቄ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ የሆነ ጥያቄ ነበረኝና እስኪ ጥያቄን ታብራራልኛለህ? ፈትዋ ነው ፈትዋ ነው። አንድ ሰው ለምሳሌ አንድ ሰው ፈትዋ ከሆነ እሱን ጠብቆ ፈትዋ ከሆነ እሺ። አይ ስለ ሃይማኖት ጉዳይ ነው፣ ስለ እስልምና ስለሆነ ነው። ሹባ ነገር ነው። እስቲ ጠይቅሽ። አንድ ሰው አተሐያቱን አያውቅም ግን ሶላት ይሰግዳል። በሚያውቀው ቁርአን ብቻ ነው እየቀራ ሶላትን የሚሰግደው። ተቀባይ ያለው ተቀባይ የለው ማለት ያ ሰው ሰለምቴ ነው። አዲስ የሰለመ ሰው ለማለት ፈልገው። አይ አዲስ የሰለመ አይደለም። ከኑሮ አንፃር በጣም ተንገላቶ ያደገ ልጅ ነውና እንደዚህ ቁርአን ቤት ምናምን አልገባም ግን አተሐያቱን አያውቅም። አልহামዱሊላህን ያውቃል፣ ቁል ወላሂን ያውቃል፣ እነዚህ አንዳንዶቹን ያውቃል እና ሲሰግድ አተሐያቱን አላስርም አላቅበትም እንዴት ነው ብሎ ጠየቀኝ። ለኔ ይበልጥ ሁሱ ይመልስል በዚህ ዙሪያ ማወቅ አለበት ማለት ነው። ሲሰግድ ለምሳሌ የሰለመ ሰው ምናምን ከሆነ አዲስ ከሆነ እነሱ እስኪማር ድረስ ሱብሃንአላህ አልহামዱሊላህ አላሁ አክበር ላ ሐውለ ወላ ቁወተ ኢላ ቢላህ ያለ መጠቀም ይችላል። ይሄ አዲስ ለሰለመ ሰው ነው። ለምና ላይ ያደገ ሰው ደግሞ እስካሁን አለመማሩ መማርም አለበት ማለት ነው። በዚህ ነገር ላይ ይበልጥ እሱ ይመልስልሃል። ቤት አድርገህ በቃ ውጭ በል አንተ መራባሽ። እሺ ሹብሃ ጥያቄ ያላችሁ ካላችሁ መግባት ትችላላችሁ። እሱ እስኪመለስ
ታብታብ አድርጉት። እስካሁን 100,000 ራሱ አልገባም። አንድ ሰው ነው እርግጠኛ ነኝ ታብ ያደረገ። ምን ሆናችሁ ነው ልጆች? ኮፕሊንግ እና ታብ ማድረግ እኮ አንዱ እንትን ነውና። እሺ የገባችሁ አሜን። Hey. ኧረ ሚዩት አድርጉ ስትገቡ ሚዩት እያደረጋችሁ እሺ። ስትገቡ ሚዩት እያደረጋችሁ እሺ። ጥያቄ ያለው የለም? እሱ እስኪመለስ ቁርአን እንቅራ። አዑዙ ቢላሂ ሚነ ሸይጧኒ ረጂም ቢስሚላሂ ረህማኒ ረሂም ኢዛ ወቀዐቲል ዋቂዓ ርዕሱ ነገር የነገርኳቸው እኛ በምናወራበት ርዕስ ጣልቃ ገብተህ ልጆችን ያስቆምካቸው ስለሆነ ልጆችን ባስቆምካቸው በዛው ርዕስ ትቀጥላለህ ነው። ነገር ግን የማይመች ከሆነ አዲስ ርዕስ እንድትሰጥ ማንም አይፈቅድልህም ነው። ኦኬ አዲስ ርዕስ እንድታነሳ ስለማንፈልግልህ ልጆቹን ባቋረጥካቸው ትቀጥላለህ ወይስ አትቀጥልም ነው። ኦኬ እቺን ብቻ ተናገር። ልጆቹን እስልምና ዙሪያ ላይ ማውራት አይቻልም። እኔ እስልምና ላይ ጥያቄ ካለ አይ ልጆቹን ያቋረጣቸው እኔ ነኝ ጣልቃ ነኝ የምወያየው ብሎ ልጆቹን አስቆማቸው። ልጆቹን አስቆማቸው። ምን አድርጎ ነው ያስቆማቸው? እኔ ነኝ የማወራው አለ። ይኸው ካፉ የሚባለው ልጅ አለ ኖፕም አለ። እነሱን አቋረጣቸውና እኔ ካላወራው አለ። ስለዚህ እኔ ካላወራው ካልክ እነሱ በሚወያዩበት ርዕስ ነው የምትቀጥለው። እነሱንም አስቁመህ ርዕሱንም ቀይረህ እንደዚህ የሚቻል አይደለም ነው። እነሱ በሚያወሩበት አስቆማቸው። ሳላ ይሰማል ይሰማል። እኔና አንተ በምን ነበር ስናወራ የነበረው? ኖፕ ንገራቸው እስኪ። እኛ ስናወራ የነበረው ለምሳሌ በብሉይ ኪዳን የነበረው በክርስትና ነው ትክክለኛው የሚመለከው ወይስ በእስልምና ነው የሚለውን እንደዛ ነው ተነጋገርን። እኔ በእስልምና ነው ከኔ ጋር ሪካርድ እየተደረገ ነው። ስለ እስልምና እያወራህ ነበረ። የብሉይ ኪዳኑ አምላክ አላህ ምናምን ብለህ ፈጣሪ ያለው ስለንት ነው። ለምሳሌ በብሉይ ኪዳን ስላሴ አለ ወይስ የለም ነው። 700 ህዝብ ኖፕ ክርስቲያን አይደለ? እሱ ምንም ነው እንጂ ተናገር። እቺን ብቻ ክርስቲያና እንት ሞክ ለማረጋት ሞክራ 750 ሰዎች አላህ በሚያውቀው ሪካርድ እየተደረገ ይሄ ልጅ እስልምና ብሎ አሁን ላይቭ ላይ ነው የጨመረው 3 ሰዓት ከ40 ደቂቃ ላይ የተጨመረች። ፈጣሪ ሆይ አንተ እስቲ ድገሞ እስቲ ለወጣ ነው ሐሳብ ለማስቀየስ ነው። ድገሞ እስቲ እርግጠኛ ለመሆን ድገሞ ያልከውን ድገምላቸው። እኔ እናንተ ስናወራ የነበረው በዚህ ነው ብለህ ድገምላቸው እስኪ ያልከውን። ቀልድ እየቀለድክ ነው ብራዘር። ድገም እስኪ የምር ድገም። ግድ የለም እንደዛ ከሆነ ለወጣ ነው። ጥያቄ እየጠየቀ ነው። በምን ነበር ስናወራ የነበረው? ድገም እስኪ። አንተ ጥያቄ መልስለት። አንተ ርዕሱን ድገምላቸው ምናምን ለማድረግ አትሞክር። ጥያቄ መጠየቅ ነው። ሰላህ ካፉ አረሚውታር ሮብ ማን ኖብ ድገምላቸው እስኪ ድገምላቸው። ይስሙ እስኪ በደንብ ይስሙ። አንተ እኔና አንተ ብቻ አይደለም 750 በተነጋገርነው ሐሳብ ላይ ማለት ነው። ምትሄድ ከሆነ ምን ነበረ ርዕሱ? ምን ነበረ ርዕሱ? የብሉይ ኪዳኑ ምን ድገማ፣ ችግር የለውም ያልከውን ድገም ብለሃል እኮ። በብሉይ ኪዳን ስላሴ ይመለካል አይመለክም የሚለው ላይ ነው። በእስልምናስ የብሉይ ኪዳኑ የአምላክ በእስልምና ደግሞ የለም። ከዚህ ለምሳሌ ከብሉይ ኪዳን ጋር ስናወራበት የነበረው የብሉይ ኪዳኑ አምላክ ያህዌ በእስልምና የሚመለከው ነው ወይ በሚል ስናወራ ነበር እኔ እና አንተ። እሺ ቀጥል። እሺ
እንደዛ ስናወራ ነበረ እኔ እናንተ አይደለም ቀጥል ችግር እና እንደዛ ነው ያወራን ነበር ምን በእርግጥ የብሉይ ኪዳኑ አምላክ ያህዌ አዲስ ኪዳን ምንድነው የእስልምናው አላህ ነው እያለ ነበር ነው ምንድነው ቶፒኩ አትቀይሩት እንጂ አሁን እኮ ለማንኛውም እስካሁን ያወራነው የነቢያት መንገድ ላይ እስካሁን ስንት ሰዓት አውርተናል መሰላችሁ ጋይስ ኦኬ ስንት ሰዓት አውርተናል መሰላችሁ 57 ደቂቃ አውርተናል 57 ደቂቃ አውርተናል ይሄንን ሪከርድ የነቢያት መንገድ ላይ አዳምጡት ህዝበ ክርስቲያን እንዴት እንደሚዋሽ ኦኬ አላጠቃላችሁ ቆይ ይሄ ልጅ እንዴት እንደሚዋሽ ልበለው ይሄ ልጅ እና የቅድሙ ልጅ ምክንያቱም ሶሪ ስላጠቃለልኩኝ ግን ብዙዎቹ ነዛ ናቸው ሊትራሊ ስናወራው የነበረው የብሉይ ኪዳኑ አምላክ ያህዌ የምርን በአዲስ ኪዳኑ የሚመለከው ነው ወይ የሚል ነበር ከዛ ይሄ ልጅ እስልምና ብሎ ጨመረበታው ምክንያቱም እኔና አንተ ስናወራ የነበረው የብሉይ ኪዳኑ የመገናኛ ድንኳን ስርዓት ዘሌዋውያን 16 ላይ ያለው የምርም ዛሬ አይተገበርም ህግና መመሪያችሁ ይለያያል ሶ የብሉይ ኪዳኑ አምላክ የአዲስ ኪዳኑ አይደለም ያን ያወራን ይሄ የቅድሙ ልጅ መሐመድ ምናምን የሚለው ጴንጤው ልጅ ካካው መጣና እስልምና ብሎ ጨመረበት ኦኬ ርዕስ አስቀይሮ ማለት ነው ሊያድናቸው ይሁን አሩኖ ምን ሊሰራ እንደሆነ እንደፈለገ አላውቅም እስልምና ምናምን ብሎ ጨመረበትና ርዕሱን ቀየረው ርዕሳችን የብሉይ ኪዳኑ አምላክ የእስልምናው አምላክ ነው ወይ አይደለም የአዲስ ኪዳኑ ነው ወይ የሚለውን እሱ አዲስ ኪዳን አወጣና የእስልምናው ነው ወይ ርዕስ ቀየረ ሰውም ቀየረ ስለማይችል በቃ ለወጣ ነው ብራዘር በቶፒኩ የምታወራው ከሆነ ቀጥል አሁን እሱ ላይ ውጣ ከፈለክ ማትወጣለህ እኮ ግን ርዕሳችን የብሉይ ኪዳኑ አምላክ የአዲስ ኪዳኑ ራሱ አምላክ ነው ወይ የሚል ነበረ አይደለ ከፉ አው ልክ ነህ ሳላህ ለምን አሁን ባትሪ ያለቀብኝ ነው ትላለህ ደግሞ 21% ያለኝ ነው በሌላ ቶፒክ ደግሞ ትሄዳለህ ለ21% ያለኝ አሁን መቀጠል ነው ያለበት መቀጠል ነው ያለበት እንቀጥል ስለዚህ ርዕሳችን አንተም ታውቃለህ ትልቅ ሰው ነው ባይዘይ የብሉይ ኪዳኑ አምላክ የአዲስ ኪዳኑ አምላክ ነው ወይ በሚል እንጂ እናንተ ስናወራ የነበረው የእስልምናው አምላክ ነው ወይ በሚል ስናወራ አልነበረም አይደለ እሺ አዎ እንደዛ ነው ብቻ አይደለም እንደዛ ነው ሊትራሊ ሶ ይሄ ከሆነ አዎ እንደዛ ነው ያወራን ነበረው ሶ በአዲስ ኪዳን ስላሴ ይመለካል ከፉ በአዲስ ኪዳን ይመለካል ስላሴ ሶ ያ በአዲስ ኪዳን የምታመልከውን ስላሴን ከሙሉ መጽሐፍ ቅዱስ አሳየኝ that's all ምን ኦኬ ማብራትም መጥቷል አልহামዱሊላህ ቻርጀራችንን እንሰካለን ማብራት መጥቷል ስለዚህ ከዚህ በኋላ በደንብ መቆየት ይችላል እሺ አልহামዱሊላህ አንተ ቀጥል በአዲስ ኪዳን የምታመልከውን ስላሴ ከሙሉ መጽሐፍ ቅዱስ አምጣና ከዛ you will be a winner ሂድ አሁን በግልጽ ስላሴ ምናምን እንዲህ ብዬ እንድገልጽልህ ስላሴ እዚህ አካባቢ ተጠቅሷል ምንም እንድልህ ነው ፈልገው ወይ ፈልጋለሁ ስላሴ ከፉ የሚያመልከውን ስላሴ ከሙሉ መጽሐፍ ቅዱስ ፈልጋለሁ ከሙሉ መጽሐፍ ቅዱስ ሰዓት ሰጣለሁ ደቂቃ ሰጣለሁ ፈታ ብለህ ስላሴ ስላሴ በእኛ የተገለጸው ችግር የለም እኔ በሚመቸው 2 ደቂቃም ቢሆን ችግር የለም እገልጸዋለሁ እኔ 5 ላድርግልህ በምን መሰለህ 5 ላድርግልህ አያሳስብህ እሱ ችግር የለውም ስላሴ 5 ላድርግልህ ሁለት ስለማይበቃ 5 ላድርግልህ ቀጥል እሺ ስላሴ በምን ተገለጠ እንላለን መሰለህኛ በሐዲስ ኪዳን ማለት ነው ኢየሱስ ክርስቶስ ተወልዶ ሲጠመቅ በጥምቀቱ ላይ ለኛ ለመጀመሪያ የተገለጠልን በጥምቀቱ ላይ ማለት ነው የምወደው ልጄ ይህ ነው እርሱንም ስሙት የሚል አንዱ ቃል የአብ ቃል ማለት ነው መንፈስ ቅዱስ ደግሞ በእርግብ አምሳል መጥቶ የትከሻው ላይ አረፈ ስላሴ በዛ ተገለጠ እንላለን እኛ ማለት ነው የሐዲስ ኪዳኑ ስላሴ ማለት ነው እኮ መልስ ሊሆን አይችልም አራደቃ አለ ቀጥል ምን ልቀጥል ሌላም ጥቅስ ካለ ቀጥል ስላሴን የሚያሳይ እኮ ይሄ ጥቅስ በቂ አይደለም ወይ ቀጥል እኔ መልስልሃለሁ ቀጥል ችግር የለውም የሐዲስ ኪዳን ስላሴ ነው የፈለከውን ብቻ ሰዓትን ተጠቅመህ የምትችለውን ሁሉ ጥቀስ እኮ አሁን እየገለጽኩልህ በቃሌ ነው መጽሐፍ ቅዱስ እኔ ጋር አሁን ስላልያዝኩ ያስታውቃል ሌላ ቦታ የምታስታውሰው ካለ ዘፍጥረት 1:26 ላይ እንፍጠር አለ ምናምን የሚለውንም ጥቀስና እሱ የብሉይ ኪዳን ነው የሐዲስ ኪዳን አላልከኝም እንጂ እሺ ማቴዎስ ወንጌል 28ን ጥቀስ ሂዱና አሕዛብን ሁሉ በአብ በወልድ በሚለውንም ጥቀስ እሱም አለ ሂድና ማቴዎስ ስንት
እሱ እኮ ሊኖር ይችላል አለ። በጣም ብዙ ስለ ስላሴ በጣም ብዙ ተጽፎ አያልቅም። ብቻ እኔ ያስታውስኩት ነገር ጥቀሳቸውና እናወራለን። ችግር የለውም እኮ ምን ለመከረከር ነው የፈለከው ወይ እኔ ቻሌንጅ እንትን ለማድረግ ነው የፈለከው? ቻሌንጅ ያረከው አይደለም። እስቲ የምታውቀውን ሁሉንም ጥቀስና ሁሉንም መልስልሃለሁ ነው እኮ። ስለ ጥቅስ ይሄንን እንትን አልኩና ይሄን መልስልኝ። ስለ ስላሴ የተጠቀሰው ይሄ በቃ ትልቁ ማለት ነው። በጥምቀት ክርስቶስ ሲጠመቅ የሚወደው ልጄ ይሄ ነው እርሱንም ስሙት ያለ አብ አለ። ሌላ ደግሞ በእርግብ አምሳል መጥቶ ትከሻው ላይ ያረፈ መንፈስ ቅዱስም አለ። ይሄንን ሶስትነቱ የተገለጠ ነው። በዚህ ነው እኔ እንትን ያልኩህ። አሁን መልስ መስጠት የምትፈልግ ከሆነ ይሄንን አለለ በዚህ መስጠት ምናምን የምታነሳው ሐሳብ ሊኖር ይችላል፣ መግለጽ ትችላለህ። እኔ ብዙ ጥቅስ እንድጠቅስ ፈልጌ እኮ ነው ለስላሴ ስለ እቺ ብቻ ናት በቃ ለስላሴ የምትጠቀሰው እኮ። እኔ ማቀውን ይሄን ጠቀስኩልህ። እኔ መጽሐፍ ቅዱስ እኔ ጋር ቢኖር እየገለጥኩ ጠቅስልህ ነበር። በጣም ብዙ አለ። አንተ ሂድና ሙሉ በአብ ወልድ መንፈስ ቅዱስ በኩል ምናምን የምትለው እሱም ራሱ አለ፣ አስታውሰዋለሁ። የሚያስታውሰኝ እንትን ቢኖር እኮ ችግር የለም። በጣም ብዙ አለ ስለ ስላሴ የተማርኩት በሐዲስ ኪዳን። በመጀመሪያ ቃል ነበር ምናምን የሚለው አስኬድህም ለስላሴ። እስቲ ካስኬድ እሱንም ጥቀስ። እሱም ያስኬዳል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። እንደዛ የሚል ዮሐንስ 1:1 አለ። እኔና አብ አንድ ነን የሚለውስ እሱም አለ። በጣም እኔና አብ አንድ ነኝ አለ የሚል በጣም ብዙ አለ እኮ። አሁን እያስታወስከኝ እኔና አብ አንድ ነን፣ እኔን ያየ አብን ያየ አለ። ይሄንን ሁሉ አለ፣ በጣም ብዙ አለ። ጠንካራ የሚሉትን ጥቀስና ሰዓት ከኔ በቀር ወደ አብ ይመጣ ማንም የለም የሚል አለ። አንድ ሰጀስት ላድርገው ነኝ አድርገው ይቻላል። እንትን እኔ አምላክ አለኝ የሚለውም እንደዛው ይመስለኛል። ከብሉይ ኪዳንም ይቻላል ጥቀስ። ከብሉይ ኪዳንም ጥቀስ እስኪ። እንፍጠር የሚል አለ፣ ከኛ አንዳንዱ ሆነ የሚል አለ፣ ዘፍጥረት 3:22 አለ። አንተ አሁን የፈለከው ምንድነው? እኔ ጥያቄ እንድጠይቅህ ነው የፈለከው ወይስ እኔ ጠቅሼልህ አንተ እንድትመልስ ነው የፈለከው? አለመለስ እኔ የፈለኩት ነው። ስለዚህ እዚህ ቦታ ላይ እኔ እንትን ልንገርህ እስኪ፣ ችግር የለም። አንተ የመጽሐፍ ቅዱስን ከኔ በላይ አታውቀውም። በእርግጥ አትረዳውም፣ ልትረዳውም አትችልም። ከኔ በላይ አትረዳውም፣ አታውቀውም። እናንተ ለስላሴ የምትጠቅሱትን ጥቅስ እኔ 30 ጥቅስ አውቃለሁ። አንተ እኮ ሁለት መጥቀስ አቅቶ ነው እየጠቀስኩልህ ያለሁት። ስማ፣ አንተ እኮ መጽሐፍን ይዘህ ነው። አንተ እኮ መጽሐፍ ቅዱስን ያዝከው። እኔ በቃሌም አውቀዋለሁ። ባይዘው ለስላሴ የምትጠቀሙትን እንትኖች ጥቅሶች በቃሌ እኔና አብ አንድ ነው የሚለው የት አካባቢ ነው ያለው? እስኪ ይኸውልህ ለስላሴ እኔና አብ አንድ ነን የሚለው የት ቦታ ነው? ዮሐንስ 10:30 ላይ ከኛ አንድ ሆነ የሚለው የቱ ጋር ነው ያለው? ከኛ አንድ ሆነ የሚለው እሱን አላስታውስም። ጭራሽ ነው የማታውቀው። እሺ እንውረድ የሚለውስ? እንውረድ አንተ እኮ ምን መሰለህ፣ እንውረድ የሚለው የቱ ጋር ነው ያለው? እንውረድ የሚለው በምን መሰለህ ልንገርህ፣ እንውረድ የሚለው የቱ ጋር ነው ያለው? እንውረድ አላውቀውም። እሱን ሊኖር ይችላል ግን አላውቀውም። እሱን ነው አታውቅም እኮ ለዚህ ነው። እሺ ደቂቃ አልቋል። ስማ እኔም ካንተ ቁርአን እኮ ቻሌንጅ የሚያደርጉ እንትን ባወጣ አታውቃቸውም፣ የት እንደሆነ አታውቃቸውም። ሰከንድ አልቋል። እሺ ችግር የለም ቀጥል። እሺ እኔ ለስላሴ ተጠቀም ብዬ ጥቅስ ሰጥቼ ጭራሽ ከኔ ጋር ትፎካከራለህ። ችግር የለም። አሁን እኔ ጥያቄ ስጠይቅህ እንዴት ብለህ እንደምትመልስልኝ ታያለህ። ለስላሴ ማስረጃ ጥቀስ አልኩ። የጠቀስከው ብቸኛው ምታውቃት የምወደው ልጅ እሱ ነው የሚለው ነው። ጥቅሱን አታውቅም። በቃ እሱ ችግር የለም። እሱን ግባ ችግር የለም። ደቂቃው የኔ ነው። ብቸኛው ጥቅሱን ሳትናገር የማቴዎስ ወንጌል ምዕራፍ 3 ቁጥር 16ን ጠቀስክ። ምን የሚለው? ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈተ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። እና የምወደው ልጄ ይህ ነው ብሎ ተናግሯል። አብ አለ። እሺ በርሚው ታርገም ያዳምጥ። አብ አለ፣ ኢየሱስ አለ፣ መንፈስ ቅዱስ አለ ነው እያልክ ያለው። ነገር ግን ይሄ የስላሴን ትምህርት አያሳይም። የስላሴ ትምህርት ብሎ ማለት ምንድነው? የሶስት አካላት በአንድ ጥቅስ ላይ መጠቀስ አይደለም። ስላሴ ብሎ ማለት ሶስት አካል በአንድ ጥቅስ ላይ መምጣት ሳይሆን የስላሴ ትምህርት እንዴት ነው በቤተ ክርስቲያን የሚተረጎመው፣ እንዴት ነው የሚፈታው ሲባል ራሳቸው ኦፊሻል በሆነ ዌብሳይታቸው ላይ ማህበረ ቅዱሳንን የምታውቅ ከሆነ ምን ብሎ ያስቀምጣል? ስላሴን ኤክስፔሪየንስ ያደረጉ ሆሊ ትሪኒቲ
ሆሊ ትሪኒቲ the word trinity is combination of two lexes ስላሴ የሚለው ቃል የሁለት ቃላት ውቅር ነው። እሱም ስሪና ዩኒቲ ነው፣ ሶስትና አንድነት ህብረት ነው። God is one in essence አምላክ በኢሴንሱ አንድ ነው በምንነቱ የትሪፕል ኢን ፐርሰን በፐርሰን ግን ሶስት ነው የሚል ነው። the father the holy spirit and the son አብ ወልድ መንፈስ ቅዱስ እነዚህ የሶስት አካላት ውቅር በአንድ ኢሴንስ ውስጥ የሚኖሩ ኮኢኳል የሆኑ ኮኢተርናል የሆኑ እኩል ዘላለማዊ ስልጣን ያላቸው እኩል ደግሞ መለኮት የሆኑ ሶስት አካላትን የሚጋራ አምላክ ነው የሚል ትምህርት ነው ስላሴ ተብሎ የሚጠራው። እንደ ሰለስቱ ተዋህዶ ወንዘ ምናምን ይሰልሱ በአካላት ወይ ተዋህዶ በመለኮት ምናምን የሚባል ትምህርት ነው ስላሴ የሚባለው እንጂ የሶስት ስም በአንድ ጥቅስ ላይ መጠቀስ አይደለም። ይሄ በአንድም የመጽሐፍ ቅዱስ ክፍል ላይ አልመጣም። የጠቀስከው ቦታ ላይ የማቴዎስ ወንጌል ምዕራፍ 3 ቁጥር 16 አካባቢ ያለው ሶስት አካላት አሉ ይላል። ሶስት አካላት እንዳሉ አንከድም። ሶስት አካላቱ ግን እኩል መለኮታዊ ስልጣን ያላቸው እኩል አምላክ የሆኑ እኩል ዘላለማዊ የሆኑ ናቸው ብሎ አንድም ቦታ አልጠቀሰም። የማቴዎስ ወንጌል አንተ ማታውቀው ምዕራፍ 28 ቁጥር 19 ላይ ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው የሚለው ይሄ ጭማሪ የሆነ ጥቅስ ማለት ከጊዜ በኋላ የተጨመረበት ጥቅስ ስላሴ በአካል ሶስት ናቸው፣ በምን አንድ ናቸው፣ በመለኮት እንደዚህ ናቸው፣ በዚህ ገብቶ በዚህ ወጥቶ የሚል ማብራሪያ ስላሌለው ስላሴን ሊያመላክት አይችልም። ይሄ ስለ ስላሴ የሚገልጽ ቃልም አይደለም። ሌላኛው እኔ የሰጠው ጥቅሶች ናቸው። ሶስት አካላት እንዳሉ እናምናለን። ስላሴ ሶስት አካላት ውቅር አይደለም ነው። አንድ መለኮት የሚል ነገር እስካለ ድረስ ጳውሎስ መጥቷል። ኢየሱስና አብ በአንድ ጥቅስ ላይ ተጠቅሰዋል። ጳውሎስ ኢየሱስና አብ አንድ ጥቅስ ላይ ሆነው መጥተዋል። ስላሴ ናቸው ማለት ግን አይደለም። ሌላኛው ዘፍጥረት 1:26 ነው። ዘፍጥረት 1:26ን አልጠቀስኩም፣ እኔ የጠቀስኩልህ አንተ አልጠቀስክም። የጠቀስኩልህ እኔ ነኝ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችና የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ ምድርን ላይ የሚንቀሳቀሱትን ሁሉ ይግዙ ምናምን ብሎ ሲናገር እግዚአብሔር እንፍጠር ብሎ ተናግሯል። እንፍጠር ያለው ግን በዕብራይስጥ ቋንቋ ብዙ ጊዜ የሚገባው ፕሉራል ኦፍ ማጀስቲ የሚባል ነገር አለ። አንድ አካል እንደ ብዙ ሊናገር ይችላል። አንድ ሆኖ በብዜት ይናገራል። ኦኬ፣ ይሄ በዕብራይስጥ ቋንቋም ያለ ነው፣ በአረብኛ ቋንቋም ያለ ነው። ስለ ብዜት አካላት የሚናገር በፍጹም አይደለም። ስላሴ ሙሉ መጽሐፍ ቅዱስ ላይ የለም። አለ የምትል ከሆነ አሁን የተናገርኩት ውሸት ከሆነ በማስረጃ እንደዚህ ልታወራኝ ትችላለህ እኮ። እነዚህ ሁሉ ያወራሃቸው እኮ ስላሴን የሚገልጹ ናቸው። እኛ በምሳሌያችን እንፍጠር ያለው አይደሉም ብዬ ብዙ ማስረጃ አመጣው። እስኪ አስተባብል ያልኩትን እኮ ስላሴ አንተ ሶስት እንትን አርገህ ነው የምታስበው። ሶስት ናቸው በቃ ሶስት አምላክ ሶስት የተቀመጡ እንትን ናቸው ብለህ ነው ያሰብከው። አንድ አምላክ አለ በሶስት አይደለም ባይዘይ እንደዛ የሚል ጥቅስ መጽሐፍ ቅዱስ ላይ አይደለም እኮ። ምን እንድልህ ነው የፈለከው አንተ? እኮ የገለጽከው እነዚህ በሙሉ ሶስት አካል አንድ መለኮት ስላሴ ብሎ ማለት የሶስት አካላት አንድ መለኮት ነው የሚል ጥቅስ አምጣ ነው። ማን ነው እንደዛ መብራሪያ አድርጎ እንዲጽፍልህ የፈለከው? ከመጽሐፍ ቅዱስ ነው እያልክ ያለው? ከመጽሐፍ ቅዱስ ውጪ በጣም ብዙ አሉ ለኛ የሚነገሩ መብራሪያዎች። መጽሐፍ ቅዱስ ነው የምፈልገው እኮ። መጽሐፍ ቅዱስማ የእሱን መገለጥ እንዴት እንደሆነ ሶስት አካል ናቸው ብሎ እንዲህ ሶስት አካል አንድ መለኮት በየጊዜው መጽሐፍ ቅዱስ ላይ እናገኛለን። ሶስት አካላት አንድ መለኮት የሚል መጽሐፍ ቅዱስ ላይ እናገኛለን። እኔ አላቅም፣ ሊኖር ይችላል ግን አላቅም። እኔ እንደዛ የለም አጥንተና ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። መጽሐፍ ቅዱስ የሚያውቀው አንዱን እግዚአብሔር እንጂ አጠገብ ለአጠገብ የሚቀመጡትን እነዚህን ሶስቱን አይደለም። በጣም ብዙ ቦታ ምን ብሎ ይናገራል? ዘዳግም 32 ሶስት የምታያቸው ሶስት ነው አይደለም? እንደዚህ ሶስት ነው አይደለም? አንድ እግዚአብሔር ነው እኮ። አዳምጥ። አንድ ሲል እሱ አካሉ ነው አንድ የሚለው፣ አንተ ሶስት አካል ነው አንድ የምትለው። ዘዳግም 32 ቁጥር 39 ላይ ምን ብሎ ይናገራል? አሁንም እኔ ብቻዬን እንደሆንኩ ከእኔም በቀር አምላክ እንዳሌለ እዩ። እኔ እገድላለሁ፣ አድናለሁ፣ እኔ እመታለሁ፣ እፈውሳለሁ፣ ከእጅም የሚያድን የለም ይላል። እኔ ብሎ ነው የሚናገረው አንዱ አምላክ፣ እኛ ብሎ አይናገርም። ኦኬ፣ መጽሐፉ እኔ ብሎ አንድ እያለ ለምን እኛ ይላል? አንድ እኮ ነው። ምክንያቱም በፐርሰን ሲንጉለር ስለሆነ ነው። ሲንግል ፐርሰኑ ፈርስት ፐርሰን ሲንግል ነው። አምላክ ሶስት አምላክ የሚባለው አምላክ በፐርሰን ስንት ነው የምትለው አንተ? በፐርሰን ምን አንድ ነው? አንድ እግዚአብሔር ብቻ እኮ ነው። ፐርሰኑ ስንት ነው አምላክ? ፐርሰን ማለት ስትል ፐርሰን እኮ አካላትማ ሶስት አካል ነው ያለው። አንድ እግዚአብሔር ነው ለኛ የተገለጠው በሶስት አካል። ሶስት ካልክ ደግሞ ሶስት ምትል ከሆነ አንተ አካሉ ሶስት ነው ምትል ከሆነ እኔ የሚለው ቃል እዚህ ጋር እኔ የሚለው ቃል ግራማቲካሊ ሲንጉላር የሆነ ፐርሰን ነው የሚያመላክተው። ስማ አልተረዳህም ማለት ነው። ሶስት ማስረጃ
አንተ ምንድነው ይሄ ማስረጃ ምናምን ሲንጉላር እኮ አንተ ስላልገባህ ነው። አልተረዳህማ። ይሄው ማስረጃ ፈርስት ፐርሰን ሲንጉላር ምን ማለት ነው? እግዚአብሔር አንድ ነው። እግዚአብሔር ፈርስት ፐርሰን ሲንጉላር ምን ማለት ነው? የመጀመሪያው መደብ ነጠላ አካል ማለት ነው። እንግሊዘኛ ተው፣ እኔ ምን አገባኝ? እኔ እዚህ እንግሊዘኛ አንተ እላለሁ እንዴ? ፐርሰን ስትል ምን መሰለ ግራማቲካል የሚባል ግራማቲካል ካቴጎሪው ኦኬ፣ የሰዋሰው ምድቡ ፈርስት ፐርሰን ሲንጉላር ነው። ከምንድን ነው ታሳየኛለህ? ከዕብራይስጥ ቋንቋ መዝገበ ቃላት የዕብራይስጥ መጽሐፍ ቅዱስ የተጻፈው በአማርኛ አይደለም። እሺ ቀጥል፣ ችግር የለም። መጽሐፍ ቅዱስ የተጻፈው በአማርኛ አይደለም፣ በዕብራይስጥኛ ነው የተጻፈው። ወደ ዓለም ግን ወደ ብዙ ተርጉሟል። በዕብራይስጥ ከሆነ በዕብራይስጥ ደግሞ ፈርስት ፐርሰን ሲንጉላር አንድ ነጠላ አካል የሚናገረው ቃል እንጂ ሶስት አካላት የሚናገሩት ቃል አይደለም። መጽሐፈ ኢዮብ ምዕራፍ 33 ደስ የሚለው ቃል ነው። ይሄ እነዚህ ቃላት እኔ ደስ ይሉኛል። መጽሐፍ ቅዱስ ላይ የተጻፉት በጣም ይመቹኛል። ምንድነው የሚለው? መጽሐፈ ኢዮብ ምዕራፍ 33 ቁጥር 13 ላይ ምን ይላል? እርሱ ግን ብቻውን ነው፣ እርሱንስ የሚመስለው ማን ነው? ነፍሱም የወደደችውን ያደርጋል ይላል። እርሱ ብቻውን ነው፣ እርሱንስ የሚመስለው ማን ነው ይላል። እርሱ ብቻውን ነው፣ እርሱን የሚመስለው ማን ነው ብሎ ካስቀመጠ በኋላ እናንተ ምንድን ያደረጋችሁት? ከፋፈላ ሸነሸናችሁትና ይሄን ይመስላል፣ ይሄን ይመስላል፣ ይሄን ይመስላል እያላችሁ ሶስት ተመሳሳይ አመጣችሁ። ሶስት እንደሆነ ነው ያወቀው። እነዚህ ሶስት ናቸው ያሰብከው አንተ። ሁለት ሶስቱም ይመሳሰላሉ እኮ መልክ አለው እንዴ አምላክ? እናንተ ናችሁ የሳላችሁት። ይሄ እኮ ሶስት አካላት ለኛ የተገለጡልን እኮ ተመሳሳይ አደረጋችሁ። ቃሉ ግን እንደዚህ ነው ማለት አይደለም እኮ። ቃሉ ምን አለ? እርሱ ግን ብቻውን ነው። እርሱ ግን ብቻውን ነው፣ እርሱንስ የሚመስለው ማን ነው አለ። እርሱን የሚመስለው ማንም የለም እያለ የለም ማንም ይመስለዋል። ባይዘ ይሄኛውን ይመስላል። ይሄ እንዴት ነው ያሰብከው አንተ? አብ ወልድ መንፈስ ቅዱስ ናቸው። እሺ አብ የትኛው ነው? አንተ ነገረኛ፣ አንተ ነው የምትሰግድላቸው እኮ። አብ የትኛው ነው? አንተ ካወቀው አንተ ስትሰግድላቸው ለየትኛው ነው የምትሰግደው? አንተ ንገረኝ እስኪ አንተ እኮ አንተ አቡ የትኛው ነው? እስኪ እኔ እንግዲህ ከሶስቱ እናንተ ስለሆናችሁ ያስቀመጣችሁት እናንተ ስለሆናችሁ የምትሰግዱላቸው ሳላይ ማወቅ ግዴታ የለበትም። ይሄም ሊሆን ይችላል። የትኛው ነው አብ አንተ ስትሰግድለት? እኮ አታውቅም። እሺ አንተ ስትሰግድለት የትኛው ነው ብለህ ነው? እሺ ንገረኝ አንተ። ለዚህ ፎቶ ትሰግዳለህ? አብ ይሄ ነው፣ መንፈስ ቅዱስ ይሄ ነው፣ ወልድም ይሄ ነው ልትል አትችልም። ይሄን እሺ በቀኝ በኩል የሚቀመጠው ማን ነው? መጽሐፍ ቅዱስ ላይ በቀኝ የተቀመጠ ይላል አይደለ? መጽሐፍ ቅዱስ በቀኙ ተቀመጠ ይላል። በቀኙ ተቀመጠ የሚል አምጣልኝ። በቀኙ ተቀመጠ የሚል የለም። በአባቱ ቀኝ ተቀመጠ ልትል ፈልገህ ነው? እኮ በአባቱ ቀኝ የተቀመጠማ በቀኝ ያለው ነው። ይሄኛው ማለት ነው። ይሄኛው ነው እና እሱ ነው ወልድ ልትል ነው? ወልድ እሱ። ምክንያቱም በቀኝ የተቀመጠው ስማ፣ እናንተ ምን ትላላችሁ? ኢየሱስ በአብ በስተቀኝ በኩል ተቀመጠ አላችሁ። ይሄኛው ማን ነው? እሺ በቀኝ በኩል የተቀመጠ መንፈስ ቅዱስ በግራ ተቀመጠ የሚል አለ አለ እያልኩ አይደለም። መሐሉ አብ ከሆነ በቀኝ የተቀመጠው ኢየሱስ ከሆነ ይሄ መንፈስ ቅዱስ ሊሆን ነው። መሐሉ በዛ እንትን ያለውስ በግራ ያለው ቢሆንስ? በግራ ያለው እንትን ቢሆንስ? አብ ቢሆንስ? መሐል ይሄ ሊባል ይችላል። እኛ የምናውቀው መሐል፣ እኔም የማውቀው በግሌ መሐል ምንድነው ካልከኝ ይሄንን ነው እኮ መሐል የሚል አለ እንደ ከመሐል በስተቀኝ የሚል አለ፣ በስተቀኝ የተቀመጠ የሚል አለ። እሺ ከአንድ አካል በቀኝ በኩል የተቀመጠው ማን ነው? እዚህ ላይ ከአንዱ በቀኝ በኩል ሊቀመጥ የሚችለው ማን ነው? በቀኙም መሐሉም በዛ የግራኛው ቀኙም ሊቀመጥ ይችላል። ቀኝ እስቲ ለየትኛው ነው ቀኝ ሊሆን የሚችለው? እሺ ለየትኛው ነው ቀኝ? ቀኙ አንድ አካል በቀኝ ከተቀመጠ የዛኛው ቀኝ ሊሆን ይችላል። ቀኝ ሊሆን ይችላል። ለዚህ ቀኝ የትኛው ነው? ለዚህ ቀኝ የትኛው ነው? ለዚህ ቀኙ የትኛው ነው? ይሄንን ነው። ይሄ እኮ ልንገርህ፣ ይሄንን የምታመጣው እኮ ይሄ ድህነት ምንም አስተምሮ ምንም አይደለም። ይሄንን ለህዝብ ክርስቲያን ተሳለው ለዚህ ቀኝ ከፐርስፔክቲቭ አንጻራዊነት ለዚህ ቀኝ ቆይ ለዚህ ቀኝ የሆነው ማይ ነው። እስማኝ መጀመሪያ ወንድሜ መሰለህ፣ ይሄንን ስዕል አድሆኖ ያየህ በስተቀኝ ተቀመጠ ማለት እኛ እንዲገባን አድርገን ስለምን ስለሆነ እንጂ እግዚአብሔር ለዚህ ፎቶ ተሰግዳላችሁ ሰግዱ። ለዚህ ፎቶ ተሰግዳላችሁ ሰግዱ። ከፍ ለዚህ ፎቶ ተሰግዳላችሁ ሰግዱ። ለዚህ ፎቶ ተሰግዳላችሁ ሰግዱ። ፎቶ አይደለም ስዕል አድሆኖ ነው ሲጀመር። ፎቶ አይባልም፣ ስዕል አድሆኖ ነው የሚባለው። ስዕል አድሆኖ እሺ፣ ተሰግዳላችሁ ትሰግዳለህ። ግን አስበህ ሰግደው ምን መሰለህ ተሰግዳላችሁ ለስዕሉ ሳይሆን የምትሰግደው ለእግዚአብሔር ነው የምትሰግደው። በስዕሉ ፊት ለእግዚአብሔር ነው የምትሰግደው። ኖ ለስዕሉ ምን ብለህ ነው የምትሰግደው? ስዕል ለስዕል አድሆኖ እንዴት ብለህ ነው የምትሰግደው? ቃል በቃል እንደዛ የሚል አመጣልሃለሁ መጽሐፍ ላይ። ግን እሺ መጽሐፍ ቅዱስ ላይ አምጣ። እሺ መጽሐፍ ቅዱስ ላይ የለም።
ተአምረ ማርያም ላይ ተአምራት ላይ እነሱ እኮ ተአምረ ማርያም ምናምን ሁሉም የምትለው ታምናለህ። አሁን አንተ ታምናለህ እንደ ሙስሊም ተአምር እኔ አምናለሁ እኮ። ስለዚህ እዛ መጽሐፋችሁ ላይ ለስዕሉ ስገዱ ነው የሚለው። ለስዕሉ ሰገድን ብለህ አንተ ለስዕሉ ነው የምሰግደው ብለህ ነው የምታምነው አንተ? እንደዛ ብለህ አንተ ትሰግዳለህ። የኔ ጥያቄ አሁን ለዚህ ስዕል እኮ አንተ ታምናለህ ወይ? አንተ እኔ ለፎቶና ለስዕል አልሰግድም። አንተ ነው የምሰግደው። ግን አሁን እዚህ ጋር ስለምሰግድ ማለት ነው ነጥቡ ምን መሰለህ ያለው እኮ በእኔ መጽሐፍ ነው። ነጥቡ እሱ አይደለም። የኔ ጥያቄ እኮ ምን መሰለህ ካፉ ለትልቅ ሰው እናውራ። የኔ ነጥብ ለዚህ ስዕል በምሰግዱበት ጊዜ ይሄኛው ማን ነው ብላችሁ ነው የምሰግዱለት? ዝም ብለን አብ ወልድ መንፈስ ቅዱስ ብለን ነው እንጂ ይሄኛው አብ ነው ይሄኛው ወልድ ነው ይሄኛው መንፈስ ቅዱስ ነው ብለን አንለይም። ይሄንን የተሰራ ስዕለ አድኅኖ ደግሞ አብ ወልድ መንፈስ ቅዱስ ይሄ ማን እንደሆነ አታውቁም አይደል? ይሄ ማን እንደሆነ አታውቁም። እቺን ብቻ መልስልኝ። ኧረ በፈጣሪ እቺን ብቻ መልስልኝ። እግዚአብሔር በስዕል የሚገለጽ አይደለም። ለሰዎች ለኛ ብቻ እንዲገለጽ ገልጻችሁታል። አንዴ አሁን የኔ ጥያቄ እንዴት ነው አንዴ ብቻ እቺን ብቻ ንገረኝ። ይሄን ማን እንደሆነ አታውቁም አይደል? አብ ወልድ መንፈስ ቅዱስ ነው እሱ። ይሄ ማን እንደሆነ አታውቁም። በአካል ደረጃ አብ ወልድ መንፈስ ቅዱስ። ይሄ ግን ማን እንደሆነ አታውቁም። አብ ወልድ መንፈስ ቅዱስ ነው አልኩህ። አብም ሊሆን ይችላል ወልድም መንፈስ ቅዱስም ሊሆን ይችላል። ይሄ አዎ በቃ እንደዛ ነው። ይሄም እንደዛው አብም ሊሆን ይችላል ወልድም ሊሆን ይችላል መንፈስ ቅዱስም ሊሆን ይችላል። ይሄም አብም ወልድም መንፈስ ቅዱስም ሊሆን ይችላል። ይሄ ማን እንደሆነ አያውቁም። ይሄ ማን እንደሆነ አያውቁም። ግን አንዱ ከሶስቱ አንዱ ሊሆን ይችላል። ከሶስቱ አንዱ ሊሆን ይችላል። ምንድነው ትርጉሙ? እሱ በፊት ያለው ምክንያቱም ስለተቀመጠ ምን እንደምሰግዱ ሊሆን ይችላል ብላችሁ ነው የምሰግዱት እንጂ ሊሆን ይችላል ብላችሁ ነው የምሰግዱት እንጂ ማን እንደሆነ አታውቁም። ይሄ ማለት ስማ፣ እኔ ልንገርህ፣ አንዴ ስማኝ። አብ ወልድ መንፈስ ቅዱስ ብለን እንሰግዳለን። በስዕሉ ፊት መሀል ያለው ማን ብላችሁ ነው የምሰግዱለት? ኧረ በፈጣሪ አንተ ምንድን ነው መሀል ነው የሚቀመጠው? ከጎን ነው የሚቀመጠው? ከግራ ነው የሚቀመጠው? እሺ ይሄ ማን ነው? ይሄ ማን ነው? አብ ወልድ መንፈስ ቅዱስ ነው እሱ። ከሶስቱ ማን ነው ይሄ? አብ ወልድ መንፈስ ቅዱስ አልኩህ እኮ። ይሄ አንድ ነው። ከሶስቱ ማን ነው ይሄ? የሚነጣጠሉ አይደሉም። ለዛ ነው ይሄ ማን ነው ከሶስቱ? እሺ ከአብ ወልድ መንፈስ ቅዱስ ይሄኛው ማን ነው? ብቻውን የተቀመጠው አብ ወልድ መንፈስ ቅዱስ ነው። አበርሱ እንዳለ እርግጠኛ አይደለሁም ወላሂ ወላሂ እርግጠኛ አይደላችሁም ነው የምልህ። አሁን ተረድተናል እኮ ሁላችንም። ምንድነው ይሄ ብቻው ማን እንደሆነ አታውቁም። ይሄ ብቻው ማን እንደሆነ አታውቁም። ምንድነው ጥቅሙ? ይሄ ማን እንደሆነ አታውቁም። አብ ወልድ መንፈስ ቅዱስ አብ በእርሱ እንዳለ እርሱም በአብ አለ። መንፈስ ቅዱስም እነርሱ ጋር ይሰርጻል። አብን ይወልደዋል። መንፈስ ቅዱስ ወልድም ተወላጅ ነው። አብ ወላጅ ነው። መንፈስ ቅዱስ ወልድም ተወላጅ ነው። መንፈስ ቅዱስ ሰራጭ ነው ብለን የምናምነው ይሄ ትምህርታችሁ ነው። ይሄ አብ ነው። ይሄ እንዴት ነው ሊታቀም የሚችለው? እኛ አድኅኖ እኔ ስማኝ መጀመሪያ እኛ እነዚህ ስዕለ አድኅኖ ያደረግናቸው በምን መሰለ? አብ ወልድ መንፈስ ቅዱስ ሶስት አካል ሆነው አንድ እግዚአብሔር እንዳለ አምነን ነው ይሄንን ስዕለ አድኅኖ ያደረግነው። ልንገርህ እንደዛ አድርገን እኔም እኮ ተቀብያለሁ የምናመልከው እኮ። ታዲያ እንዴት ነው ይሄ አብ ነው ይሄ ወልድ ነው ይሄ መንፈስ ቅዱስ ነው በዚህ ነው የሚቀመጠው ብለን እንደዛ አድርገን እኛ ተቀብያለሁ። ምን መሰለህ እኔ እያልኩ ያለው ተረድቻለሁ። ጥሩ ነው። እኔ እያልኩ ያለሁት እናንተ ትምህርታችሁ እንዳለ ሆኖ ትምህርታችሁን ለመግለጽ ደግሞ ስዕለ አድኅኖን ትጠቀማላችሁ አይደለ? እኔ እያልኩ ያለሁት በዚህ ቦታ ላይ ካንተም እንደተረዳሁት ምንም ያህል አብ ወልድ መንፈስ ቅዱስ ብላችሁ እነዚህን ሶስቱን ብታምኑም ከመካከላቸው ግን ማን እንደሆነ በተናጠል አይታወቅም። እሺ በቃ ይሄ ስትሰግዱላቸው በተናጠል ማን እንደሆኑ አውቃችሁ ሳይሆን በቃ ከሶስቱ አይወጡም ብላችሁ ነው የምታምኑት። ከሶስቱ ውጪ አብ ወልድ መንፈስ ቅዱስ ነው የተቀመጡት። አንዱ ይሄ ነው ይሄ ነው። ሶስት አካል አድርገህ እኮ ነው። ሶስት እኮ አይደሉም። ይሄ አንተ ስማ ሶስት ነው። 1 2 3 አንድ ነው። ይሄ እኮ እናንተ ሶስት አምላክ ነው ያሉት። ሶስት አምላክ ነው ምናምን እኮ አይደል? ሶስት አምላክ ነው ያለው። ምክንያቱም ይሄ አምላክ ነው አይደለም? እሺ አምላክ ነው አይደለም? ይሄ መንፈሱ ነው። አዎ የእግዚአብሔር አምላክ ነው አይደለም? ይሄ ብቻውን አምላክ ነው አይደለም? ብቻውን አይደለም፣ የሚለይ አይደለም ከነሱ አይደለም። እሺ አትለይ። እሺ ይሄ አምላክ ነው አይደለም? ሶስቱም አምላክ ናቸው። ድገሙ። ሶስቱም አንድ አምላክ ናቸው። ሶስቱም አምላክ አንድ አምላክ ነው። አንድ አምላክ ነው። ሶስቱም አምላክ ናቸው አይደለ? ናቸው። ሶስቱም አምላክ ናቸው። አንዴ ስማኝና ያልከውን ግን ገብቶሃል? ስለ ሥላሴ ይሄንን ናቸው ነው ያልከው። አንዴ ስማኝ እሺ። ችግር የለም። ሶስቱም አምላክ ናቸው። ሶስቱም አምላክ ናቸው።
እሺ አንድ አምላክ ናቸው ነው ያልኩህ። ሶስቱ አምላክ ናቸው አላልኩም። አንድ አምላክ ናቸው። ሶስቱም አምላክ ናቸው። አምጣው የተቀረጠውን አምጣው። ሶስቱ አንድ አምላክ ናቸው ነው ያልኩህ። ሶስቱም አምላክ ናቸው። እሺ አንድ አምላክ ናቸው የሚለው ቃል ብዜትን ነው የሚያመለክተው አይደለም? ናቸው ያመለክታል። በእርግጥ እሱ ነው የምልህ ብዛትን ነው የሚያመለክተው። ብዛት አመላካቸው የምልህ ግን ምን መሰለህ፣ ለትልቅ ሰው እንደዚህ ነው እንደዚህ ናቸው እኮ ይባላል። እንደዚህ ናቸው እነዚህ ትልቅ ሰው ብዛት ስላላቸው ይችላል። አምላክ ነው አንድ ስማ፣ ለምሳሌ እኛ አላህ አምላክ ነው እንላለን። ለምሳሌ እኛ አላህማ አንድ ነው ብላችሁ ነው የምታምኑት እናንተ። አምላክ ነው የምንለው አንድ ነጠላ ከሆነ የምትፈልግበት ነው የምትለው። ናቸው ካልክ ናቸው ካልክ ግን ብዛትን ታመላክታለህ። አለ ሶ ምን ትላለህ ከፉ? ከአንድ በላይ የሆነ አምላክ እየተመለከ ሶስቱም አምላክ ናቸው ካልክ that's real በቃ ሶስት አማልክት እየተመለኩ እንደሆነ። ለማንኛውም ወደ ሌላ ርዕስ እንሂድ። ከፉ ሌላ ክርስቲያን ካለ ገስት ይግባ። ከፉ እየተሰማ ነው? ማነው የተቋረጠው? ታብታብ እያረጋችሁ ኮፒ ሊንክ እያረጋችሁ ጋይስ እንቆያለን፣ የተወሰነ እንቆያለን። እንግዲህ ዛሬ ቁርሳችንን መስዋዕት አድርገን ስለ መጽሐፍ ቅዱስ እያወራን ነው። ስላሴ መጽሐፍ ቅዱስ አይደለም። በብሉይ ኪዳን ሲመለክ የነበረው አምላክ በአዲስ ኪዳን የሚመለከው እግዚአብሔር አይደለም። የብሉይ ኪዳኑ ያህዌ የአዲስ ኪዳኑ አምላክ አይደለም ነው የሚል ገስት ይላክ ነው። በብሉይ ኪዳን ሲመለክ የነበረው አምላክ በአዲስ ኪዳን ላይ አይታወቅም። ስላሴን ታመልካላችሁ፣ ሁላችሁም በደንብ ስሙ። ስላሴን ታመልካላችሁ፣ ስላሴ መጽሐፍ ቅዱስ ላይ የለም። ስለዚህ የአዲስ ኪዳኑ አምላክ የብሉይ ኪዳኑ አምላክ ሊሆን አይችልም። ዳስ ሪል። እስቲ አይደለም የሚል ሰው 800 ሰው አለ፣ ገስት ላኩና እናውራ። ስላሴን ከየት አመጣችሁት? ቆይ ህዝበ ክርስቲያኑ ስላሴን ከየት አመጣው ብለን ከጠየቅን ጋይስ በቃ ታሪክ ያው ምስክር ነው። ሁሌም እናሳያችኋለን። ታሪክ ሲናገር ስላሴን ክርስትና ሳይነሳ በፊት ህዝቦች ያመልኩት ነበር ይላል። በጣም አስደንጋጭ ነገር ነው። ህዝበ ክርስቲያኑ ከመነሳቱ በፊት ክርስትና ሳይመጣ በፊት በህንድ ሀገር ሄደን ስንጠይቅ ህዝቡ ቁጭ ብሎ ስላሴን ያመልካል። ከነርሱ መካከል ሂንዱይዝም ተብሎ የሚጠራ ሃይማኖት አለ። ይሄ ሃይማኖት የጀመረው ከ2300 ቢፎር ክራይስት ጀምሮ ነው። ከ2300 ቢፎር ክራይስት ጀምሮ ምን ይላል? እነዚህ አካላት ትሪሙርቲ ተብሎ የሚጠሩ አካላት ይሄ እንደ አብ ይጠራል። the father the son and the holy spirit ተብሎ ይመለክ ነበረ። የት? በህንድ ዘመን በህንዳውያን ዘንድ በሂንዱይዝም ቤተ እምነት ውስጥ እነዚህ ሶስት አካላት እንደ ስላሴ ሲመለኩ ነበረ። ወደ ሌላም ቦታ ስንሄድ ቅድመ ክርስትና ፋሪሳውያን የራሳቸው ስላሴ ነበራቸው። አምላክ ኦሮማስድስ፣ አምላክ ሚትራስና አምላክ አህሪማን ብለው እነዚህን ሶስት